ስልኬ ተበላሸ። የኔ ስልኬ ተበላሸ። ጥሩ ዘነብ ወደ ተበላሸ። እሺ ዘነብ 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 ኦኬ። የአንቺ ስልክ ተበላሸ። ልጁንም አላገኘሽው? ልጁንም አላገኘሁትም። ስልኬ ተበላሸ። የኢትዮጵያ ቁጥሬ እንዳለ ተበላሸብኝ። ድምጥማጡ ሲጠፋብኝ በዛው የትና ያዘግ በ150 ብር ገዛው ያልኩሽን ሲም ካርድ እሷ ሲሙን አዘግታ ለራሷ ወስደዋለች። ኦኬ። ስለዚህ የዘነብ 1000 ብር አንቺ ጋር አለ። እሱን ለአንቺ በአካውንትሽ ልካለሁ። ወደ እኔ አታነካኪኝም። ቆይ ተረጋጊ። እሺ ዘነብ አለሽ? ዘነብ አለሽ? ዘነብ ማዳሚያው ጠርታ ትሄዳለች እኮ ሳርዬ። ስትመጣ ድረስ እኔ ሁሉም ያልፋልን ጥያቄን ጠይቃት። እሺ ጠይቂ ግን። ምክንያቱም ሁሉም እያወሩ እኛ ዱዳ ሆንን። ሁሉም ያልፋል። ትክክለኛ ስምሽ ማን ነው? ልደት። ልደት፣ በመጀመሪያ ደረጃ ትልቅ ሰው ነሽ። ኦኬ። አንቺም ቲና ትላልቅ ሰዎች ናቸው። ቢልልን አንቱታ የሚገባን ሰዎች ነን። ገባሽ? እግዚአብሔር ቢፈቅድ ማለት ግን አልፈቀደም። አንድ ጥያቄን የምጠይቅሽ ነገር እሷ አንቺ ለራስሽ ለሆድሽ ለዱባይ ምግብ ብለሽ ሰውን ስትደራደሪበት ነበረ። ገባሽ? አንቺ ሰዓት ውስጥ ሆነሽ፣ አንቺ የቆሸሸ ሰፈር ውስጥ ሆነሽ፣ አንቺ የቆሸሸ መንደር ውስጥ ሆነሽ ሌሎች እህቶቻችንን እዚህ ሰዓት ውስጥ እንዲገቡ ትገፋፊ። አንቺም ሆዳም ለሆድሽ ያድርሽ ሆዳም ነሽ። ይሄንን ተቀበይ። አንደኛ። ሁለተኛ ነገር ደግሞ እሷ ነይ ተኝ ስትልሽ አንቺ ሄደሽ የምትተኙ ኢማራት ላይ ሄደሽ ስትተኝ አይሰቀጥጥሽም? አንቺስ ሄጂ ተኝ አምጫሽን ቢያትያትን እሷ ጋይስ እንትን አዳምጡ እሺ። በደንብ ምን ያክል እንደምትሸጡ ምን ያክል እንደምትለውጡ በደንብ አዳምጪ። እሷ በዚህ ደረጃ ሂጂ ተኝተሽ ብር አምጪ። የእሷ ከርስን እንደዚህ አይነት ባለጌ ሰዎች በነገራችን ላይ ነፋላችሁ እያንዳንዳችሁ። ይሄ እንደዚህ አይነት ታሪክ የሚመለከታችሁ ሰዎች ማለት ነው። ገና ጊዜያችሁ ደርሶ ያልወጣችሁ ሴት እህቶቻችንን ከኢትዮጵያ በምን እያመጣችሁ እንደምትቸረችሯቸው እያንዳንዶቻችሁ እናውቃለን። ወደ ሚዲያ ስላልወጣ እንጂ ማለት ነው። ገባሽ? አንደኛ የኔ ጥያቄ እሷ ተኝ ስትልሽ መሲ ስልክ እየገባ እንኳን እሺ። ዘነበች አለሽ? እኔ ልጨርስ ታዲያ። አንዴ ስልክ ገብቶብኝ ነበረ እና እሷ ሂጂ ተኝ ስትልሽ ለእሷ ታስጋ የእሷ ከርሷን ለማሞያ አንዳንድ ቁጥር የምትጻው አንዴ ሚውት አድርጊው። ቆይ በማርያም አንዴ ሚውት ጥያቄ አለን። ቴና ሚውት አድርጊው። ሰው ይግባ። ቆይ ሰው ይግባ አለ። በዚህ ነገር ያሉበት አሉ። በዛ ይመስላል። ኦኬ። ሚውት ሸፈቺ ማናት? ሚውት አረድሽ ወደዛ ጋር አድርጊው እና ማን እንደሆነ ተናገሪ። የምትባል የዛሜን ፒክቸር ስልክ አላቸው ያወራሉ። ስሟን አላውቅም ያለችው ፀሐይ ትባላለች። አንድ ቁጥር እየጻፈችልሽ ነው። አስገቢያት። የተቀበለች ይኸው ፀሐይ አስገብቻታለሁ። ጥሩሽ። እሺ ኦኬ። ገብታለች። አንቺ ነሽ ባለ ጉዳይ። አንቺ እቺ ናት ቲና። ፀሐይ አንቺ ነሽ ወይማ? እንዴት ነው? ሰላም ናችሁ? አንቺ ነሽ በዚህ ጉዳይ ያለሽበት? ኧረ ምን ጉዳይ? ምንድን ነው ጉዳዩ? አልገባኝም። እኔ እራሱ እሷ ናት ቲና፣ እሷ ናት። ሄሎ ፀሐይ እኔ ነኝ። ስለ እነ ቲና ስላለው ጉዳይ ታውቂያለሽ? አዎ እኔ ነኝ የተገባሁት። ሚውት አድርጊ። ምን ጉዳይ የምትይው ታዲያ ምንድን ነው? ሚውት አድርጊ። ቀጥይ። አንቺ ትልቋ ማን ነው? ሁሉም ያልፋል ማለት ነው። በመጀመሪያ ደረጃ አንቺም ቲናም በዘመናችሁ ልታፍሩ ነው የሚገባው። እንደዚህ ራሱ ቪዲዮ እኔ እናንተን ቢያደርገኝ ቪዲዮ አልከፍትም። ሚውት አድርጊ ቲና፣ ምንም እንዳከፍቺ። ትላልቆች ናችሁ። በዚህ ደረጃ ወርዳችሁ ሚዲያ ላይ መምጣት የለባችሁ። ሚውት አድርጊ። ቆይ በእናትሽ ስማችሁ እየተዘረዘረ እኮ ነው። አንቺ ሁሉም ያልፋል። እሷ ሂጂ ተኝ ስትልሽ አንቺ የምትተኙ ህፃን ልጅ ነሽ። አንደኛ ይሄንን ትመልሻለሽ። ሁለተኛ ነገር ደግሞ እሷ እዛ ጋር ሂጂ ለእሷ ሽንኩርትና ቲማቲም ለመግዛት አንቺ የከበረ ገላሽ የምታረግሽው ማነሽ? ይሄንን በኋላ በደንብ አድርገሽ ትዘረዝሩ ያለሽ ማለት ነው።
ሲቀጥል ቲና ለምንድነው ሂጂ ተኝ እያልሽስ ምትያት? አላልኳት? አንቺን መረጃ ታመጫለች፣ ቲና መረጃ ታመጣለች፣ ሁለታችሁም ማለት ነው። ምክንያቱም ቲና ሂጂና ተኝ ምትቆይ አንዴ ቲና አንዴ ቆይ ቲና ሂጂ ስትልሽ አልሄድም ቲና አትያትም፣ አትደበድብሽም፣ ኢማራት ነው፣ ጫፍሽን አትነካሽም፣ ኢማራት ነው። ቲና አንደኛ ይሄ አንዴ ሚውት አርጊ። ሁለተኛ ነገር ደግሞ ስለተመቸሽ ነው ሰውየው ጋር ደጋግመሽ ስትሄጂ የነበረው፣ ብር ስላጣሽ አይደለም። ኦኬ ይሄ ነው ሀቁ። በደንብ እያስረገጥን ነጭ አንዴ ረግጠና በደንብ ነጭ ተነግሯችሁ እንድትድኑ ነው የሚፈለገው። አንደኛ ደጋግመሽ ስትሄጂ የነበርሽው አንዴ ቲና ልታታልልሽ ትችላለች፣ ሁለተኛ ልታታልልሽ ትችላለች፣ ሶስቴና አራቴ። ከዛ በኋላ ደግሞ ሌሎች እህቶቻችንን ደግሞ ስትደራደሩባቸው ነበር። ሀቁ ይሄ። ስለዚህ ቲና የምትይው ነገር ካለ በመረጃና በማስረጃ አስረጅ። ኦኬ ታሪዬ፣ አሁን እኔ በማስረጃ ነው በመረጃ። እኔ ክፉ ቢሆን ማንም ሰው ቤቴ አይቀመጥም። ወላ ምስር የቤቴ ልጅ ናት፣ እኔም ስራ ነኝ። ምስርን ሸውዳ ሰፈር አታውቅም፣ ቦታ አታውቅም። ምስር መጣው ብላ እኔ ውጭ ሴት ተቀባብታ ሄዳ ሸርሙጣ ትመጣለች። እኔ ሳልመጣ ቀድማ ቤት ትገኛለች። ኖ ቲና አማርኛ እያስተካከል ሸርሙጣ እንዳትይዚ ውስጥ። ኦኬ አማርኛውን አስተካክዩ፣ በመተኛት አድርጉት። ይፋዊ ስራችሁን አትናገሩ። ከእንደገና እኔ በሌለው ሰው ሂዳ ምስር ቁጭ አድርጋ የት ነው የምትሄጂ ስትላት መጣው እዚህ ጋር ደርሼ ብላ። ሲጀመር አዲስ ጠፊም አይደለችም፣ አላስጠፏትም። በደንብ ሰፈሩን ታውቃለች፣ በደንብ አድርጋ ሰፈሩን ታውቃለች። ሰውየው ደግሞ በጽዳት ነው የጠራት፣ በጽዳት ነው የጠራት። ፓርታይም ስራ አለ ብሎ እንዳከራይ አልዋሽም። እኔ ይቅረብ ካላችሁም አቀርበዋለሁ። ስራ አለ ፓርታይም ሲለኝ ግቢው ሙሉ ነው ሂዶ ይሰራለት ቤት ጽዳት። ፊት ካላየ ማንም ሰው ለሌላ ነገር አይጋበዝሽም። መጥቼ ቤቷ ወንድ ልታስደበድበኝ አለችው። ካሜራ ያለበት ቤት ነው የምቀመጠው፣ ካሜራ ያለበት ቤት። ከወጣሁበት ቤት ሲኪሪቲ ቁጥር ተቀብላ 1,000 ድርሃም ሰጥሻለሁ ብሎኛል። ልተኛ ስትል በፈጠረሽ እንደው በምትወጂው ልጅሽ ይዤሻለሁ፣ እኔን እንዳታነካኪኝ። እንዲህ ስራ ላልሹ 500 የቤት ኪራይ ልክፈልሽ ልቀመጥ ስትል ጓደኛሽን ያባረርኳት። እንዲህ አይነት ሴተኛ ዳሪ ቤቴ ማስቀመጥ ስለማልፈልግ ነው ያልኳት። ፍሩቲ የምትባለዋን ልጅ ደግሞ አልዋሽም፣ 10 ብር ሲም ካርድ ያወጣውላት ለሷ ነው። ፍሩቲ ለምትባለው ልጅ ደግሞ ብር ተቀብለሽ በ100 ብር ሲም ካርድ አውጪ ስትለኝ ራሷ አውጥቻለሁ፣ አልዋሽም። እኔ በሌለውበት ከአቡሽ ጋር አስቤዛ ልገዛት ብሄድኩበት ሳራ ለፊቷ ክሬም ልትገዛ የለውበትም። 50 ብር ከቦርሳዋ ሰርቃ ከልጅቷ አውጥታ ከቦርሳዋ ሰርቃ ከዛ በኋላ እኔ ሲም ካርዱን ሳወጣ የልጅቷን ቮይስ ዋትሳፕ ኢሞ ሳወርድ እኔን ለልጅቷ ታመኛለች። ልጅቷ እግዚአብሔር ይስጣት አንድ ቀን ስለ እኔ ክፉ ሀሜት ወሬ አውርታ አታውቅም። ስለ ልጅቷ መጥፎ ስታወራ እኔ እንደ ወረኛ እንደ እብድ አይምሮዋ እንደማይሰራ ኦልሬዲ አርጌ ጸጥን ያልኳት ታዝቤ። ሲም ካርዱ እኔ ጋ ነው። ከዚህ በኋላ እያመመኝ ነው። እኔ አንቺን አልፈልግሽም። 200 የደላላ የከፈልኩልሽንና 2 ወር የተቀመጥሽበትን የኢጃዛ ብሬን ላኪልኝ፣ ቤት ፈልጊ። እኔ ብልጥ ብሆን ስትመጣ ብሬን ተቀብዬ አባረር ነበር። ከእንደገና ደግሞ እችን ልጅ ለምትለው አላቃትም። ሰው እያስጠፈች ራሷ እያወረች እየተነጋገረች ለአምጣ ስትለኝ ይኸዋሉ። እኔ ስራ የለም። እኔ ራስ አልኬማ ተድቢር የሚሰሩ አጅማን የሰፈሬ ልጆች ቢሮ የሚሰሩ አሉ። ሰው በማስጠፋት ታውቄም አላውቅም። ሰውን እየመከርኩ እንዳጠፉ ብዬ እናገራለሁ እንጂ ሰው አስጠፍቼም አላውቅም። ራሷ እያወረች ቮይስ አለኝ። ከእንደገና እቺ ልጅ ደግሞ በምን ምክንያት መጣች እኔ ጋር ብትይ፣ በምን ምክንያት እኔ ጋር መጣች ብትይ፣ የእሷን ሲም ካርድ አዘግቼ ዋትሳፕ ስከፍ ልጅቷን ውልጭ አርጋን የሰደበችኝ የዚች ጓደኛ። እቺ ጓደኛዋ ምን አድርጌ የሰደበችሽ ይኸውልሽ፣ የሰደበችሽ የኔ ጓደኛ ናት። 40ኛ ሰምቷ ማለት ነው። ታውሪያለሽ ሚውታር ውልጭ አርጋ ስትሰድበኝ አለቀስኩኝ። እኔ ምን አድርጌሽ ነው? እኔም ተበዳይ ነኝ። ፎቶዋን ስትልክ ተመካክረው መሰለኝ ሳራ ተመካክረው መረጃ ለመውሰድ መሰለኝ ከኔ ከልጆቼ ይጥፋኝ። ምስር እኔ ቤት አስቤዛ አውጥታ በልታ አታውቅም። አቡሽ ለማንም ነው የሚተርፈው። እኔ አስቤዛ 1 ብር የላትም ከ350 ድርሃም ውጭ። ቲና ኦኬ፣ ቲና አሁን ቆይ ልንገርሽ፣ መጀመሪያ ተረጋጊ። እሺ ቆይ አንቺ ሀቂ ይውጣልኝ። እሺ ቆይ ቲና፣ እኔ አሁን በጣም ኮንፊውዝድ እየሆንኩ ነው። ምክንያቱም ለምን እንደሆነ ታውቂያለሽ? ሀቅ አለኝ ብለሽ ነው የመጣሽው። ሀቅሽን ለማውጣት መጀመሪያ መረጋጋት አለብሽ። እኔ አሁን እያየው ያለሁት እይታዬ ሁለታችሁም ላይ ችግር እንዳለ ነው እያየው ያለሁት። ምክንያቱም የመጀመሪያው ችግር
አንቺ ይችን ሴትዮ ካመጣሽ በኋላ እሷ ራሱ አታወሪም፣ በተራሽ ነው የምታወሪው። ከፈለግሽ ውረጂ፣ ሀቅ ማውጣት ካልፈለግሽ ከፈለግሽ ውረጂ እንጂ አታወሪም፣ በተራሽ ነው የምታወሪው። መጀመሪያ ተረኛ ምስር ናት። በመጀመሪያ ደረጃ ቲና አንድ ነገር ልንገርሽ፣ እሷ አንቺ ቤት መጣ ይህን ሁሉ ነገር ስታደርግ ያንን አልፈሽ ተርፈሽ ሁለተኛ ልጅ ዘነበችን ለማምጣት ለምን ተደራደርሽ አንቺ? ለምን ዘነበች የመጣችበትን ምክንያት ልንገርሽ ወይ? ዘነበችን እኔ አላቃትም። ከኔ ጋር ያወራችውን ነገር የለም። ማአት ሰው ነው የምታወራው በኢሞ እኔ ጋር ነው ጋይስ የሚቆራረጠው ወይስ ከነሱ ኢንተርኔቱ ይሄ ነው? ነገር የለም። ምን እንዳደረገች ልንገርሽ። ዘነበችን እኔ አላቃትም። አሁንም ቢሆን የሆነች ልጅ አለች የአባቴ ዘመድ አለችኝ። ማናት ስለ የአባትሽን እኔ አልዋሽም። የአባትሽን አካውንት ስትለኝ ኔቨር ኤቨር ይሄ ሚዲያ ነው። እሺ ቲና አንቺ ሰው ካላስጠፋች አንቺ ሰው ማታስጠፊ ከሆነ ለምንድን ነው አንቺ የአባትሽን አካውንት የሰጠሻት? ኧረ እኔ አልሰጠኋትም። ታቅርብልሽ የራሷን እናት። አሁን እሷ እውነቱን ልንገርሽ ሳራ፣ የምን አካውንት ነው የአባቴን የሰጠኋት? እኔ ራሷ ይሄ እውነት የመጣው ልጅ እኮ ቲክቶክ ላይ አትመልስም፣ ዋትሳፕ አትመልስም። የሰጠችው የኔን ቁጥር ነው ልጅቷ። እኔ የእሷን ሲም አዘግቼ ዋትሳፕ ሰው እኔ ተሰደብኩ በጓደኛዋ። ምን ፈልገሽ ነው ስላት ሁለት ፊት የምታሳይው ሚውት አርጊያት፣ ላውራ ተራይ ነው። ሚውት አርጊያት። እኔ ዘነበች እና እኔ የተገናኘ ነው። ሲም ካርዷን አዘግቼ ዋትሳፕ ስከፍ ራሷ ቪዲዮ ኢሞ ክፈች ብላኝ ዘነበች ተብዬው አሁን ብር እኔን ነው የተበደርሽ ለሊት አለች። ቪዲዮ መረጃ አለሽ ማስረጃ። መጀመሪያ እያለቀሰች ልጅቷን ተይዛለች እኔም ተይዣለሁ ብላ ለልጅቷ ቦይስ አርጋ ኢሞ ላይ አሁን ላከችልኝ። ዘነበች እንጂ የራሷን እናት አካውንት ላከችልኝ። እሺ ቲና እንጂ መጀመሪያ አይደለም እንጂ መጀመሪያ አይደለም። አንቺና ዘነበች የምትተዋወቁት መጀመሪያ አይደለም። ከኔ ቤት ካባረርኳን ነው። እኔ አልፈልገውም። ብፈልጋት እኔ አላውቃትም መጀመሪያ። እሺ ተረጋጉ። ያለበለዚያ ሁላችሁንም ላስወርዳችሁ ነው። አዳምጡኝ። አንቺ ሁሉም ያልፋል። አንቺ አዳምጠንሽ 100 ሰዓት አውርተንሻል። ያለበለዚያ አስወጣችኋለሁ። እዚህ የፈለጋችሁበት ሂዱ። አሁን ተራው የቲና ነው። አንቺ ሁሉም ያልፋል። ስርዓት ያዢ። መጀመሪያ ቆይ እኔ ኧረ በእናትሽ ዚዳ አንቺ ደግሞ ስሚኝ፣ አዳምጪ። ሁሉም ያልፋል። አንቺ 1 ሰዓት ሙሉ ሰጠንሽ፣ አወራሽ። ካላስ በቃ አወራሽ። አሁን ጥያቄያችሁ ወደ ቲና ነው። ምክንያቱም የቤቱ ባለቤት እሷ ናት። እሷ አንቺ ለሽርሙጥና አልሰማም ጋይስ፣ አልሰማም። ይቅርታ አድርጉልኝ። እሰማለሁ ውዶች፣ ከታች ያላችሁ ትሰሚያለሽ። በመቤቴ እሰማለሁ ጋይስ። ኦኬ እሺ። ለሌላ ለወንድ እንድተኛ አርጋኛለች ብለሻል። እንደገና ደግሞ ሌላ ልጅ እንድናስጠፋ ተነጋግረናል ብለሻል። አሁን ጥያቄያችን ወደ ቲና ነው። ምክንያቱም አንቺ ቲና ቤት እንግዳ ሆነሽ መተሽ ወይም ደግሞ ቲና የአገሬ ልጅ ብለሽ መተሽ አንቺን ለወንድ እንደሸጠችሽ እና አንቺ ደግሞ ሌላ ሴት እንድታመጪ ነው አሁን እዚህ ጋር እያወራችሁን ያላችሁት። ዛትሚት እኛ እናውራና ሀቁን እናውጣበት። በመጫወት ከሆነ ደግሞ ሙሉ በሙሉ አስወጣችሁና እዛ ራሳችሁ ትጮኋላችሁ። ጉዳችሁን ይዛችሁ እዛ ትቀራላችሁ። እኔ ደግሞ ለልጆቹ ትምህርት እሰጣለሁ። ተረጋጉ ሁለታችሁ። ምስር ቀጤ ምስር ሚውታንሽ ታርዬ በቃ እኔ እኮ አሁን ማውቀው ይሄ የተብካካ ነገር ውስጥ እኔ የለውበትም ማሬ። እኔ ማውቀው ይኸውልሽ፣ እሷ ራሷ ተናገረች እኮ በቃ ልደት የምትለው ስለቸገረኝ ከወንድ ጋር ተኛለሁ አለች አይደለ? ያንን ነው ማውቀው። የናይጄሪያ ሚስት ግቢ ውስጥ ያለችው አንድ ቀን ሌሊት ተነስታ ብላ ካልገደል ካልፈለግ ፖሊስ ካልጠራው ብላ እየጮኸች ነበረ። ከዛ ማን ነው የሚጮኸው ብዬ ተነሳሁኝ። ስወጣ ናይጄሪያዋ እየተንቀጠቀጠች ነው፣ እያበደች ነው፣ ኩሽና እየደበደበች ነው። ምን ተፈጠረ ሲባል የልደትንና የባሏን ፎቶ አሳየች። ፎቶን የላከው ማን ነው ስንላት ልደት ነች የላከችው። የባሌ ስልክ እጄ ላይ ነበረ ላከች ሲል አንተ እንዴት እንዲህ ታደርጋለህ ናይጄሪያው ባሏን ስትለው ናይጄሪያው ተነስተው ሚስቱን ቅጥቅጥ። ከዛ የጮኸች ደግሞ ናይጄሪያ እሷን ካልገደልኩ አለች። ልደትን ሌሊት ነው ሌሊት ነው። ከዛ ልደት እንደዚህ አይነት ነገር ይኸው እኔ ጨለማ ነው አልዋሽም፣ ተናግሬያታለሁ፣ መክሬያታለሁ። ከዛ በኋላ ልደት ይሄንን ነገር አድርገሻል ስላት
አይ ሊፍት ውስጥ ነው አለች። ሊፍት ውስጥ ነው ሳይ አትፎግርኝ፣ እኔ የገጠር ልጅ አይደለሁም። በቃ ይሄ ማድረግ የለብሽም። ከዛ ያለፈ ነገር ሌላ ነገርን አላውቅም። በቃ ያንን ነው። ያን ደግሞ ይሄው ስለሚቸግረኝ ከወንድ ጋር ተኛለሁ ብላ ራሷ እንትን አለች። ናይጄሪያውን ብቻ ነው ማውቀው ሳርዬ፣ ሌላ ነገር አላውቅም። ቆይ ጥያቄ ልጠይቅሽ ምስር፣ አንቺንም ልጠይቅሽ። አሁን እዚህ ጋርም አንቺ ጋር ማለት ነው ማጥራት የምፈልገው ነገር አለኝ። እሷ ከናይጄሪያ ጋር ተኛች፣ ከዛ በኋላ ቪዲዮ ተላከ። ናይጄሪያው ባለትዳር ነው፣ ባለትዳር ነው። ፊትለፊት ባለትዳር ወጥመሻለች። ሚስቱ አልተኛውም ማለት ምንድን ነው? ሁሉም ያልፋል። አልተኛውም ማለት ሸርት ለብሼ ልብስ ለብሼ ከወንድ ጋር ተኛለሁ። ኧረ ተው ግን ልደትዬ ማሬ፣ አሁን አንቺ ምንድን ነው ያልሽው? ማሬ ለመኖር እሷ ናት ብር ተቀብዬ አምጥቼ ሁል ጊዜ ቤት ውስጥ ማስተዳደራቸው እኔ ነኝ። አንድ ቀን እውነት እግዚአብሔር ያጥፋኝ። ያለሽበት አሁን መምጣት እችላለሁ። እናንተ በመጮ ነው የምታምኑ? ጋይስ ትጮሃላችሁ። በመጮ ነው የምታምኑት ወይ ሌላ ቤት? እኔ ልበትናችሁ ነው። ቆይ ጥያቄ፣ ቅድም ተኝቻለሁኝ እየተኛው ነው ብር ማመጣው እሷ ሽጣይ ነው ብላለች አላለችም? ኮሜንታተሮች ወይስ ሚስ አንደርስታንዲንግ አለ? እና ያልሽው ታዲያ ከሌላ ወንድ ጋር ነው ውዴ? ሌላ ወንድ ነው እሱ ጋር አላደረግኩኝም። ፎቶ ነው ሌላ ወንድ ነው። ፎቶ አለሽ፣ ፎቶ አለሽ ከሰውየው ጋር እንዲህ ብለሽ ፎቶ አለሽ። ልደት ቆይ አንዴ፣ ልደት ይሄንን ነገር ለምን አደረግሽ? ያውም ሌላ ሩቅ ቦታ ያለ ሰው ቢሆን አዎ፣ እንዴት እንደዚህ አይነት ነገር ታደርጊያለሽ? ይኸው ልጄን ነው የምልሽ። እኔ ለማንም በልጄ አልልም። እኔ ፊናንስ አይደለም። ቆይ እሷንም ልደት ማሬ፣ ልደት አንቺ የተኛሽው ልጁ አንቺ ካወራሁ በኋላ አዎ፣ እሺ ሌላ ወንድ ጋር ነው። እሺ እንግባባ። አሁን እሷ እያለች አለችው ልደት እያለች አለችው የተኛሁት ሌላ ወንድ ጋር እንጂ ናይጄሪያው ጋር አልተኛሁም ነው የምትለው። ኦኬ እሺ፣ ይኸውልሽ ፎቶ አለ ከናይጄሪያው ጋር ሳርዬ። ይኸው ራሷን ምን እያረጉ ያለ ፎቶ ሰልፊ ትነሳና እሷ መሰለችኝ ስልሽ ሴትዮዋ የባሌ ስልክ እጄ ላይ ነበረ፣ ልደት በስልኳ ላከች ነው የምትለው ፎቶን። ይኸው የፊቷ ላይ ነው ማውራው። እኔ ቲናንም አላግዝም እሷንም አላግዝም። ከዛ ልደት ነች። አዎ ሄድኩኝ። እነሱ ቲና ቤካ ኩሽና ሆነው ናይጄሪያን ሲያረጋጉ እኔ ተነስቼ መኝታ ቤት ገባሁኝና ልደት ለምንድን ነው ከሰው ባልጋ ያውን ፊት ለፊትሽ ካለ ሴትዮ ባልጋ ከናይጄሪያ ባልጋ ለምን ተኛሽ? ወይ ሙልጭ አድርጌ ሰደብኳት ልደትን። ኧረ ልጄን ይንሳይ፣ ይሄ ሊፍት ውስጥ ነው የተነሳሁት ብላ አለች። እኔ ልደትዬ እንጂ አልተኛውም አለችሽ። እንደዛ ስትለኝ እኔ የገጠር ልጅ ወይም እንደዚህ ገና የወጣው አይደለሁም። እኔም የከተማ ልጅ ነኝ። እኔን እንዳሸውጂ ብያት በማግስቱ የእህትነቴን ተቆጥቻት ከማንም ወንድ ጋር አትሂጂ፣ ለልጅሽ ታስፈልጊያለሽ፣ ገንዘብ በአፍንጫሽ ይውጣ፣ እግዚአብሔር ትናገር። እዚህ ሀገር ውጭ ሀገር ነው ብለሽ ከሆነ HIV ያለው እዚህ ሀገር ነው። የዚህ ሀገር ሚስጥር ስለማይወጣ ነው። እንዴት ነው አንቺ የልጅ እናት ሆነሽ ሰርተሽ ማግኘት እየቻልሽ ካገኘሽው ሰው ጋር ለምን ትጋደሚያለሽ? በጣም ጮኩባት። በጣም በቃ እኔ እግዚአብሔርን በህይወቴ ሰው ተጸይፌ አላውቅም። ናይጄሪያው ራሱ ስታዩ እንትን ነው። እንዴት እንደዚህ ታደርጊያለሽ ብዬ ልደትን ተቆጣኋት። ሁለተኛ እንደዚህ አይነት ነገር እንዳታረጊ፣ እንዴት እንደዚህ አይነት ከማንም ጋር በቃ አትሂጂ ስር ያልኳት። ይኸው ትናገር ለክሯ። አንቺ ፎቶ ላይ ተሻል ምስል? አዎ ፎቶን አይቼ ነው ሊፍት ውስጥ ነው ያለችው። ጌታ የሊፍት ውስጥ አይደለም አይደለም ሊፍት ውስጥ ቢሆን ሊፍቱ መስታወት አለው ምን አለው ካለ ላኪላት ለሳሪ። እንግዲህ እኔ የተሳስቼ ከሆነ ግን ፎቶ አለ አንቺ ጋር። እሺ አሁን ቆይ ችግር የለም። አሁን ጥያቄ ምን እንደሆነ ታውቂያለሽ? እሷ ተኛች፣ ይሄ ነገር እሷ አልተኛችም። ኢትስ ኦኬ ኖርማሊ አለፈ፣ በቃ አለፈ። ምስር ግን እሷ ልደት። እሺ ቆይ ጥያቄ ልጠይቅሽ። አሁን አንቺ ልደት እዛ ቤት እየሰራች ከወንድ ጋር እያደረች ገንዘብ እንደምታመጣ ታውቂ ነበረ? ምግብ እንደምትገዛ ለቲና ከመዳም ቤት ቦታ የአንድ ቀንም ስራ ወጥቼ ነው የምመጣው። የኔ ውድ እኔ አልተቀመጥኩም። እኔ ሌላ ነገር ማውቀው ነገር የለም። ከዛ ወዲያውኑ ይሄድ ስራ ገባው እመላለስ ጀመረ። እኔ ያ በናይጄሪያ ነው ያየኋት። አንድ ቀን ደግሞ ለባብሳ እውነት ነው ቲና ቤት ፓርታይም ትሰራለች፣ ፉል ፓርታይም ነበረች እሷ። ከዛ ወጣች። የት ሄደሽ ነው አልኳት። የት ሄደሽ ነው የመጣሽው ምናምን እንትን ስትለኝ ያንኑ ምክሬን ተናገርኳት። ከዛ በኋላ እኔ ማውቀው ሌላ ታሪክ የለም። ከዛ በተረፈ
ምንም ነገር ያቺን የናይጄሪያዋን ነው። ከዛ እዚህ ደግሞ ስራ ቦታ ሆኜ ልደት ጠፋች ፖሊስ ይዟት ይሁን እንዴ ብላ ተጨንቃ ለእኔ ደወለችልኝ። አንድ ቀን ቲና ቤት ውስጥ አጣዋት፣ አንቺ ጋር አለች ወይ ልደት ጠፋች ፖሊስ ይዟት ይሁን ምናምን ቦታ ማታቅም ብላ ተጨናንቃ ስደውልልኝ እኔ አልመጣውም ስራ ቦታዬ ነው የዋልኩትኝ አልመጣውም አልኩ። እንደውም ከዛ በኋላ እዚሁ ማደር ጀመርኩኝና ጠቅልዬ መጣው። በቃ እኔ ማጋው ኦንሊ የናይጄሪያዋን ነው። አንድ ቀን ደግሞ የት ሄደሽ ነው? ከማንም ጋር ዝም ብለሽ አትሄጂ። ልደት ራሷ ይሄ ሰውዬ የሚጠቅም ይመስልሻል ስትል ከማንም ግማታን ፓኪስታኒ ጋር ዝም ብለሽ አትጋደሚ፣ ወይ ህይወትሽን አይቀይሩ ወይ እንትን አይሉም ብዬ የእህትነቴን መክሬያት ተቆጥቻት ትሰማለች። እሺ ያለችኝ። ከዛ በተረፈ ሌላ ታሪክ እኔ ማውቀውም ነገር የለም። ቲና ብር ትውሰድባት ምን ታርግ የሰማሁት ነገር የለም። እሺ አሁን ቆይ ቲና ዘነበች ካላት የሚበላው አንድ ላይ ነው፣ የሚጠጣው አንድ ላይ ነው። ማናት ቤዛ ይጋ ማና ይጋ አላውቅም። ኦኬ ግን እቤት ውስጥ ያኔ ይበላል ደግሞ እየወዳችሁ ወዳደር ምትሉ ለወዳችሁ ራሳችሁ ወዳደር። በቃ አመሰግናለሁ። ማንም አላለም ሲጀመር። አሁን አንቺን እየሰደበ ያለ ምስርን ክፈቻ ቪዲዮ አንዴ ማውራን ነገር አለ። ምስርን እሺ ምስር ቲና መጠየቅ አንቺ ትፈልጋለች። ጋይስ ቆይ አንቺ አሁን የምታውቂው ነገር የለም። አዎ ለእውነት መስክሪ። አንቺ እኛ ቤት 4 ዓመት ኖረሻል። በህይወቴ እኔ አስቤዛ ጠይቂያችሁ አውቃለሁ። አቡሽ አስቤዛ ጠይቋችሁ እዛ ጀማል አብድናስር እያለ እውነት ለመናገር አቡሽ በሚሰራ ሰዓት ራሱ ነው አስቤዛ አድርጎ የሚመጣው። እኔ እንደውም ሻይም ስለሚይዘኝ አልወድም የሰው ነገር ስሰጣት ለልጅሽ ላኪ ምናምን ስትለኝ ወርውሬላ ትወጣለሁኝ። እኔ እሰጣታለሁ። ጀማል አብድናስር ድሮ ሳሪ አንቺ ያለሽበት ሰፈር እያለ አቡሽ አስቤዛ ይገዛል ያለው ተካፍለ ስለሌላ ትቀየር አትቀየር የማውቀው ታሪክ የለም። አንቺንም ሌላ ሰውንም እኔ ድሮ በልተውኛል፣ አሁን አልበላም። ምስርም ራስ ቤዛ ካላረገች ብላ አንቺ ጋር ደውላ ምስር 2 ኪስ እንጀራ ይዘሽ ነይ ብላሻለች አላለችሽም? ይሄ ማህበራዊ ነው። ብላሻለች አላለችሽም? እሱም ብላኛለች። አሁን ምስር ለአንቺ ጥያቄ አለ። ምስር እኔ ለአንቺ ልደት ቆይ እሺ ልደት ቆይ አልፈልግም ብለዋል። አንቺንም ብትሆኚ እኔ አንቺ ስትመጪ ቆይ አንዴ ሳሪን ስሚያት ስሚ አንቺ ምስር አንቺን ጥያቄ አለ። እንግዲህ እኛ ሂጃዛ ቤት ይዘን እናውቃለን እኖራለን። እዛ ሂጃዛ ቤት ውስጥ አሁን አንቺ እንዳልሽው ቲና አስቤዛ ጠይቃ አታውቅም አልሽ። ቲና እናንተን የምታበላበት ምን እንትን አላት? ምን እኔ ሁሉንም አይደለም ማር የምልሽ እኔ ስሰጣት ለእኔ ያኔ አንቱ እኔም እኮ ኖሬያለሁ ሌላ ሂጃዛ ቤት ከነሰሙ ጋር 2 ዓመት ኖሬያለሁ። ቲና ጋር ሳልገባ በፊት ሁላችንም እናዋጣለን። የሌለው ሰው ያስመዘግባል። አንድ ላይ ታከቢያለች። ግን ስራን ፈትቼ ብዙ ተቀምጬ አላውቅም። ጠይቂያት። እኔ 15 ቀን ኢጃዛ ቤት ከተቀመጥኩ አለቅሳለሁ። ኃላፊነት አለብኝ ብዬ ጭንቅ ነው የምለቀባቸው። ከዛም ከዚህም ለምኜ ስራዬ ነው። ግን የዛኔ አቡሽ አስቤዛ ይገዛል። ቲማቲም፣ ሽንኩርት ስራም ስለሚሰራ ያመጣል። ከዛ ይሄ የቤት ኪራይን በስነስርዓት እከፍላለሁ። ስሰራ ይሄ የአስቤዛው ነው። የተቀመጥኩ ጊዜ ካለ ይሄ ለአስቤዛ ነው ስላት፣ አይ ችግር የለውም ለልጅሽ ላኪው እሱን ትላለች። የሌላውን እኔ ማውቀው ታሪክ የለም። እኔ ስጠይቀኝ ግን እኔን አትጠይቅም። በሰዓቱም ደግሞ አቡሽ ዝም ብሎ እየሄደ ያመጣ ነበር ስራው። ሌላ ቦታ ሁሉም ቦታ ይወጣል አውቃለሁ። እንዴት ነው የማላውቀው? የራሴን እኮ እኔ ሳሪ እሰጣለሁ። እኔ ለማንም አላግዝም። ስሰጣት አይታዩ ለልጅሽ ላኪው ምናምን አቡሽ ገዝቷል ምናምን ስትለኝ እኔ አልፈልግም። ይሄው የተቀመጥኩበትን መቶሞነ የኔ አሁን የኔ ጥያቄ ምንድን ነው? አንቺ ቲና ሁላችንንም አይደለም አሁን ምን እንደሆነ ታውቂያለሽ? ጥያቄ አንቺ ቲና ሁላችንንም ነው የምታበላው። ይህን ያህል ዓመት አስቤዛ ጠይቄ አላውቅም ስላለሽ ነው ቲና። ምክንያቱም አንድ ሰው ሂጃዛ ይዛን እሱ ከሌለማ ድምኛ አዳምጪኝ ምስር አዳምጪ። ከሌለ ሁላችንም እናበላለን። ከሌለ እኮ ችግር የለም። ያው ሂጃዛ ቤት ይዘን እናውቃለን። ነገር ግን ቲና በምን እጅዋ ነው ለሁላችሁም የምታበላው? ዛሬ ልታበላ ትችላለች፣ ነገ ግን ልትደግም አትችልም። ስራ ነው የምትሰሩት። አስቤዛ ካለ አስቤዛ እናዋጣለን፣ ከሌለ ግን ይመዘገባል። ከተመዘገበ በኋላ ደግሞ ምን ይደረጋል? ስራ ስትሰሩ ይከፈላል። እኔ ይህንን ነው የማውቀው። ሲቀጥል እኔ ወደ አንቺ እኔ ባለው ሰዓት እኔ እሷ ያሱና ባሏ ማርቲ የምትባል ልጅ ነች። ሌላ ብዙ ሰው የለም። እኔ አላውቅም። ከብዙዎች ጋር አልኖርኩም። ማሪ እሺ ይሁን ችግር የለም። እሺ ሁለተኛ ጥያቄ ባሏና እኛ 4 ነን።
እሺ ችግር የለም በቃ እሺ። ልደት እኔ አንቺን ላውራሽ። ልደት ጥያቄ ልጠይቅሽ ከይቅርታ ጋር አንቺም ማለት ነው። ልደት አንቺ አሁን ቲና ቤት አስቤዛ እየገዛሽ ቤቱን ስትሞይ ነበር አንቺ እንዳልሽው ወንድ ጋር እየተኛሽ ማለት ነው። ግን ጥያቄ ልጠይቅሽ እሺ እኔ ጥያቄ ልጨርስ። አንቺ ያንን ስታረጊ አንቺ ባደረግሽው አስቤዛ ማን ነበር ሲበላ የነበረው እዛ ቤት ውስጥ? ምስር ስትመጣ ማለት ነው። አንድ በርበሬ 60 ብር ገዝታለች። ዘይቱን እኔ ነኝ፣ ሁሉንም ቤት ውስጥ ያለውን እኔ ነኝ የምገዛ። በርበሬ ገዝታለች። ከዛ ሌላ ማን ነበረ? እኔ ጥያቄ የምጠይቀው ሌላ ማን ነበረ? በአስቤዛው ሲበላ የነበረው ማን ነበረ? ምስር ማታ ነው የምትመጣ። አቡሽ፣ እኔ፣ ቲና። ለአቡሽ ለአንቺ ለቲና ነው አስቤዛው የሚገዛው ለሶስቱ። ስሚ በኋላ ላይ ምስር መታለች። በኋላ ላይ ምስር ስትመጣ ምስር እንዳትመጣ ቀድመን ነው ምንበላ። ምክንያቱም ራስ ቤዛ ስለማትገዛ ቀድማ አስቤዛ። አንቺ ቆይ ጥያቄ ልጠይቅሽ፣ ምስር ለምን ትገላላለች? ምስር ቆይ ሚውት አርጊ ማርያምን። ከዚህ በኋላ አስወርዳችኋለሁ። ጉዳችሁን ይዛችሁ ሌላ ቦታ ሂዱ። ራሴን አታሳሙኝ። መሸጥ ትቼ ነው እኔ ጥያቄ እየጠየኩሽ ያለሁት። አስቤዛ የምታረጊው አንቺ ነሽ። የሚዋጣ ነገር የለም አይደል? እሺ አንቺ ሄድሽ ወንድ ጋር ተኛሽ። ልጄ በዱዳ ልጄ እሷም ቅማል እኔም በወለድኩት አይደል? ማሬላ እኔ የምናገረው አይሰሙኝም። አሰሚኝም ልደት አታዳምጭም። እኔ እየጠየቁሽ ያለው ጥያቄ አንቺ አስቤዛ የምታረጊው እዛ ቤት ውስጥ ላለ ሰው ነው ብለሻል። ለዛ ቤቱ ነው ለውስጡ ላለው ሰው ነው የምታረጊው። ይሄ አስቤዛ ሲደረግ አንቺ ነሽ የምታረጊው። ማንም ይምጣ ማንም ይብላ አንቺ ነሽ የምታረጊው። ለምን ታዲያ ምስር ትለያለች? አንቺ ባደረግሽው አስቤዛ ማለት ቲና ናት። ቲናና አቡሽ ተነጋግረው ማለት ነው። ቲናና አቡሽ ተነጋግረው ምስር ምን በፊት ተበልቻለሁ። አሁን ደግሞ ከአሁን በኋላ አልበላም። ከዚህ በኋላ ስለማልበላ ምስር ሳትመጣ ቀድመን ምግቡን እንበላለን። ምስር ስትመጣ እኔ እሽቆጠቆጣለሁ። ለሃይማኖቷም ለክሯም ስትል እሽቆጠቆጣለሁ። እነሱ ሁለቱ ግን እንዳይሰጣት ብለዋል ምግቡን። ግን አንቺ ነሽ አስቤዛውን የምታረጊው አንቺ ነሽ። በአንቺ አስቤዛ ምስርን ይለዩታል። ዋርኒንግ ሰጣት። እሷን ነው ዋርኒንግ የሰጣ። ማንን ነው ዋርኒንግ የሰጣችሁ ጋይስ? ዋርኒንግ ሰጣት መሰለኝ። እሷን ይመስለኛል። እሷን አላውቅም። እሺ ጥሩ ትመለሳለች ብዬ አስባለሁ ከይቅርታ ጋር ጋይስ። እኔ በመጮህ አላምንም። መረዳዳት ካለብን ተረዳተን ሁሉም አቃችሁ ይምጣ። ለሌላም ትምህርት ይሁን። እንጮሃለን የምትሉ ከሆነ ሁላችሁንም ነው ማስወጣችሁ። እሺ ዘነበች ቀጤ አንቺ እሷ እስከምትመጣ ዘነበች ሚዩት አንሺ። ዘነበች ተራው አንቺ ነው። ዘነበች ብርሽ እንዲመለስልሽ ከፈለግሽ ዘነበች ሚዩት አንሺ። እሺ ፀሐይ አንቺ ቀጤ ቦታ የለውም ጋይስ እንዳላስገባችሁ ሁለት ሰው። ፀሐይ ወየ ቀጥ ወየ ሳርዬ እኔ የማውቀውን ነው የምናገረው። እሺ እኔ ምንድን ነው የምታውቂው? እኔ የሆነ ጓደኛችን ቤት ቁጭ ብለን እየተጫወትን እያለ ደወለች ለቲና እና እንደዚህ ችግር ላይ ነኝ እባክሽ ድረሽልኝ ምናምን አለቻት እና ቲና እንደውም ይኸውልሽ መጀመሪያ ስትወጣ ማለት ነው ቲና እንደውም እኔ ቲና ቤት ነው የምኖረው። በጣም የምትቅለበለቡ ናችሁ እንዴ? ፀሐይ እያብሰን ማን ነው ደውሎ ድረሽልኝ አለው? እቺ የጠፋችው ልጅ እኔ አላውቃትም። የሀገር ሰው ናቸው፣ የአንድ ሀገር ሰው ናቸው። ማን ነው የጠፋው? ዘነበች ወይ እቺ አሁን የምታወራው የነበረው ማን ነው ስሟ? አሁን ልደት ወሷ ልደት ለማን ነው ድረሽልኝ አለች? ለቲና። ኦኬ ለቲና ድረሽልኝ አለች ልደት። እና እንደዚህ ምግብ የሌለበት ቤት ነው ያለሁት፣ እንደዚህ እየጨቆኝ ነው፣ ደሞዝ አይከፈለኝም ምናምን ብላ ቲና እንደውም አልፈለገችም እንድትመጣ። ገብቶሻል? እኔ በአሁን ሰዓት ሰው እንዲጠፋ አልመክርም እና እንድትመጪ አልፈልግም ምናምን ስላት ለራሷ ታክሲ ይዛ ቲና እንደውም ቤት የለችም ታክሲ ይዛ መታ እኔ ነኝ ልጅቷን የተቀበልኳት እኔ ራሴ ማለት ነው። ከመጣች አስገባበት። እሺ ቀጥይ። ከዛ እኔ ተቀበልኳትና ወርጄ ሎኬሽን ምናምን ላኩላትና ወርጄ እየተቀበልኳት
ሶስታችንም ማለት ነው። መጣለች። የታለች ዘነበች? እሺ በስላት እሺ። ከዛ መጣችና ሁሉም ያልፋልን ነው የምለው። ሁሉም ያልፋል። ከመጣች አስገባት። እሺ ቀጥይ። እሺ ሳሪ። ከዛ መጣችና ገባን። ሁላችንም ሶስታችንም ተቀብለን አስገባን። ልብሷንም ምናምን የረባም ልብስ የላትም። ልብስም ሰጠቻት። የራሷን ልብስ የሰጠቻት ልብስም ለበሰ ቀያየረችና የቤት ኪራይ ሌው ምናምን ብላ 200 ብር። ከዛ ደግሞ ዝርዝር ብሮች 100 ብር ነው ምናምን ይሄን ብላ ለቲና ሰጣት አይቻለሁ። ከዛ እሷ በመጣች በአንድ ቀን እኔ ስራ ገባሁ። ኦኬ አንቺ አየሽው ለቲና ዝርዝር ብር የቤት ኪራይ 200 ብርና ዝርዝር ስትሰጣት ነው ወይስ ቅድም አለይ ብር ያለችው ነው? ስሚ ልንገርሽ፣ አንቺ አዳምጪ፣ ጥያቄውን ቆይ ልጠይቅሽ። አንቺ የምትመሰክሪው አሁን የዚች ሴትዮ ሀቅ የሚወጣው በአንቺ ነው። ምክንያቱም ለምንድን ታውቂያለሽ? ሰው የዘራውን ነው የሚያችለው። ለዚች ለእንትንሽ ለማዕተብሽ ስትይ መስክሪ፣ ነግሬሻለሁ። ለማዕተብሽ ስትይ ኖ ወይ ለቲና ስትይ አይደለም፣ ለማንም ማንም ከጎንሽ አይቆምም። ለማዕተብሽ ስትይ መስክሪ፣ ተናገሪ። ጊዜ አስቸኳይ ስለሆነ ወይ አስራት መለሰ የምትባልሽ ታውቂያለሽ? አስራት መለሰ እኔ ፈረኒ እንቻላ መሲ ታውቂያለሽ? አስራት መለሰ የምትባል ኧረ አላውቅም ማሜ። አላውቅም ሁሉም ለበጎ ነው። ልደት ካለሽ ንገሪኝ። ሲጂ ቆይ ጁማ አንተ ስለሌለ ነው። እሺ ቀጥይ ፀሐይ ቀጥይ አውሪ። እሺ ሳርዬ፣ እኔ 200 ብር የቤት ኪራይና እንደውም የቤት ኪራዩን ብር ስሰጣት ታዪው አንቺ ጋር ይቀመጥ ያዥው ስራ የምትገቢበት ቀን አይታወቅም። ስራ ስትገቢ ራሱ የደላላ ብር ያስፈልግሻል ምናምን ስትላት ታዪው አንቺ ጋር ይቀመጥ ምናምን ብላ ምስኪን ነገር ነው የምትመስለው። ብታይ በጣም ታሳዝናለች። እኔ ራሱ በጣም አሳዘነችኝ፣ አለቀሰች። 200 ብር ዲፍን እኔ ለክሬ ለራሴ ነው መሰግን። እውነቱን ያየሁትን ነው የምናገረው። ገብቶሻል? በአይኔ እኔ ነኝ የተቀበልኳት። እኔ ነኝ ወርጄ የተቀበልኳት። ቲና በኋላ ነው የመጣችው። እሺ ከዛ ልብሷን ቲና ምስኪን ናት። ልብሷን ሰጠቻት። የሆነ ነገር በቃ ሳሙና ምናምን ታጠቢ በቃ እንደዛ ስታደርግ አይ ቲና እያልኩ ያታለሁ። ስላጠበች ልብሷ ተቀመጠች እና ከዛ እኔ አንድ ቀን ያደርኩ ብዬሻለሁ። አንድ ቀን አድሬ ስራ ገባሁ። ስራ ገብቼ መቼ ነው ይህን ታሪክ የምሰማው? አሁን ሳምንት ራሱ አልሞላውም። ቪዲዮ ቲክቶክ ላይ 2500 ብር ተቀብላኝ አስጠፍታኝ መድረሾ ምግብ ምን ቪዲዮ ሰራ ሰርታ ያንን ቪዲዮ ሳይ እኔ በጣም ነው የደረገጥኩት። ማርያምን በጣም የሌለ ነገር ነው። እሺ እናንተ ቲና ቤት የምትበሉት አዋጣችሁ ነው ወይስ ደግሞ ቲና ቤት እኔ ከ7 ዓመት በላይ ሆኖኛል። ቲናን ማውቃት ከ7 ዓመት 8 ዓመት ምናምን አካባቢ ነው ሆኖናል አንድ ላይ ማለት ነው። ቲና እኔ ራሱ ብር ማለት ስራ ፈትቼ ስቀመጥ ስራ ሳጣ ምናምን የቤት ኪራይ ምናምን እኔ ራሱ ሼም ይዘኛል። እሷ ጭራሽ አትጠይቅም። አስቤዛ እኔ ሳላዋጣ ምናምን ብር ሳይኖረኝ ሲደብረኝ ራሱ ትቆጣኛለች። አንዳንዴ ሲደብረኝ ለምንድን ነው ነገ እኮ ያልፋል ትሰሪያለሽ ምናምን ነው እንጂ የምትለኝ እመቤቴ ለእኔ ለራሴ ለክሬ ማለት ነው። እመብርሃን እንደዚህ አይነት ሰው አለች። እሷ የምታወራት ቲና አይደለችም። ቲና ትክክለኛዋ ቲና እሷ የምታወራት ቲና አይደለች። 7 ዓመት ብዬሻለሁ። እንግዲህ እነሱ የሰፈር ሰው ናቸው። ምናልባት ሊተዋወቁ ይችላሉ ከኔ በላይ ግን እኔም ደግሞ ከ7 ዓመት በላይ ከ8 ዓመት በላይ ፎቶ ልክልሻለሁ። የድሮ ፎቶ አብረን አለ ምስክር። በፍጹም እሺ፣ እናመሰግናለን። ስለዚህ አንቺ ያንን ብር ስትሰጣት አላየሽም? አላየሁም። ሌላውን ታሪክ አላየሁም። ግን ቲና የሰው ብር አውጥታችሁ እንደዚህ ትበላለች እንደዚህ ትበላለች ያለችው ውሸት ነው። ይሄን እሱ አይመለከትሽም። እሱን ስትጠየቂ ታውሪያለሽ። አይመለከትሽም። ባል የለም አትጠቀመች። ቲናን እኛ እናውቃለን። እኔ ጥያቄ የምጠይቅሽ አንቺ 100 ብር መስጠቷ እንዴት አወቅሽ እንዴ? ነበርኩኝ አልኩሽ እኔ የተቀበልኳት ወደው መታ ሻወር ወስዳ 200 ብርና ዝርዝር ብሮች ሰጣት። ባይኔ አይቻለሁ። የመጣች ለታ ማለት ዝርዝር ብር 100 ብር መሆኑ እንዴት አወቅሽ? ዝርዝር ማለት 100 ብር ነው። ያኔ ዝርዝር ብር 50 ብር እና 10 ብሮች ናቸው። 50 ብር እኔ ጥያቄ ስሚኝ፣ 100 ብር መሆኑን እርግጠኛ አንቺ 100 ብር ለምሳሌ ቲና የሰጠቻት የቤት ኪራይ ነው። የቤት ኪራይ ሰጠቻት። ኦኬ ሰጠቻት እንበል። ዝርዝሩ 100 ብር መሆኑን አንቺ በምን አወቅሽ? ይኸውልሽ 100 ብር እንዴት ነው? በግምት 100 ብር ቢሆን ነው ያልኩሽ። ለምን መሰለሽ 50 ብር የሚባል ነገር የለም። አንቺ ስትሰጣት ካየሽ
እኔ ብር ስሰጣት አይቻለሁ፣ ግን ስንት እንደሆነ አላውቅም። 100 ብር መሆኑን እንዴት አወቅሽ? ለምሳሌ በግምት ዝርዝር ብሮች ናቸው። 100 ብር ቢሆን ነው እና 200 ብር የቤት ኪራይ ነው የማውቀው አልኩሽ። ወይ ለምሳሌ እቺ ሴትዮ የሰጠቻት ዝርዝር ብር ይሁን እንጂ 500 ሊሆን ይችላል፣ 200 ሊሆን ይችላል። እንዴት አወቅሽ? አይቼዋለሁ። ትንሽ ብር ነው። እንዴት እርግጠኛ አንቺ አላየውም ብለሻል። አሁን ምንድን ነው ያልሽው? በግምት ሁለት ቃል አትናገሪ። ስሚ አዳምጪኝ። እኔ ቲናን በደንብ ጠንቅቄ አውቃታለሁ። ደረቅ ናት፣ በደንብ አውቃታለሁ። እዛ ሰፈር አብረን ኖረናል። ደረቅ ናት ግን መልካም ሰው ናት። ግን ማንም ከነካት እንትናት የሰው ብር ትወስዳለች ብዬ በተአምር እኔ አለ። ግን እኔ ጥያቄ አንቺን እጠይቅሻለሁ። ፀሐይ በደንብ አዳምጪ። አንቺ ለቲና 200 ብር ኢትስ ኦኬ የቤት ክራይ ነው። እሺ የቤት ክራይ ነው 200 ብር ለቲና ስጠኝ። ዝርዝር ብር ስሰጣት 100 ብር መሆኑን እንዴት አወቅሽ? በጣም ጥሩ ጥያቄ ነው የጠየቅሽኝ። ይኸውልሽ ለምን እንደው ታውቂያለሽ፣ በእጅሽ ላይ ስታዩ 100 ብርና ከዛ በላይ መሆኑን ያስታውቃል። አንደኛ አንዱ 50 ስላየሽ እንደዚህ በእጅሽ ላይ እንደዚች አድርገሽ ይዤ ለያስኳት አይተሽ 100 እንደዚህ ነጥላ እኮ ነው ያልቆጠርኩትም እንጂ ማርያም 100 ብር ነው መምራት ማለት አንቺ ለምስክርነት ብቁ አይደለሽም። ምክንያቱም 100 ብር አይደለም 50 ብር ሊሆን ይችላል። ዝርዝሩ ነው 10 ብር 50 ብር ሊሆን ይችላል። ለምስክርነት ብቁ አይደለሽም። ምክንያቱም ያላየሽውን ነገር መመስከር አትችይም። ኔቨር ኤቨር። አንቺ ቲና ጥሩ ሰው ናት። ኦኬ አብረሻት ስለኖርሽ ልትናገሪ ትችያለሽ። አምሶ ሀቢ ደስተኛ ነኝ በዚህ ነገር፣ ምክንያቱም አብረሽ ኖረሻል። ትክክል ነው። ግን የሰጠቻት 100 ብር ነው ብለሽ ጀስት ይህንን ነገር እርግጠኛ ሆነሽ መናገር አትችይም። አላየሁም ስሰጥ አይቻለሁ። ምን ያክል ብር እንደሆነ ግን አላየሁም ሳሪ ነው የሚባለው። አንቺ ለምን እንደሆነ ታውቂያለሽ? 50 ብር ሊሆን እኮ ይችላል። ቲና 50 ብር ይሆናል የተቀበለችው። አሁን እኛ ቲና ተቀብላለች ብለን አንልም፣ አላየንም። በሁለቱ መካከል አንገባም። እኛውን ስለ ብሩ አይደለም እየተከራከርን ያለ ነው። አንቺ ግን ለምስክርነት ብቁ አይደለም። እሺ ሳሪ ማለት ያየሁትን ነው እንግዲህ የተናገርኩ እኔ 100 ብር መሆኑን አላየሽም። 100 ብር መሆኑን እንዴት አታውቂም? እንደዚህ ብር አይተሽ አሁን እኔ በዚህ ሆነ ብር አታውቂም። ለምሳሌ እኔ ለቲና እዚህ ጋር ቁጭ ብላለች። ቆጥሬ እንደዚህ 200 ብሩን ኦኬ የቤት ኪራይ ነው ብሎ ተቆጥሮ ተሰጣች። 100 ብር መሆኑን እንዴት አውቀሽ ነው አንቺ? ዝርዝር ስለሆነ ስሚኛ፣ ቆይ እንጀራ ምናምን ግዙበት፣ እንጀራ መብላት እፈልጋለሁ ምናምን የሚል ወሬ አወራችና ዝርዝር ብሮች እንደዚህ ሰጠቻት። 100 ብር ሊሆን ይችላል እኔ ያልኩሽ ምናልባሽ ከሆነ። ስለዚህ ለምስክርነት ብቁ አይደለሽም። 1000 ብርም ሊሆን ይችላል። እንደ አንድ በእጅ ስታዩ አይታወቅም እንዴ? ምን 500 ብር ሲሆን በእጅ ሲታይ ትንሽ ነው ሊሆን ይችላል። ብርና 500 ብር አለይም እንዴ? አንቺ ለምስክርነት ብቁ አይደለሽም። አይመለከትሽም። ከዚህ ነገር ውጭ የምታውቂውን ነው የምትናገር። ገብቶሻል? ይሄ ምላስ ነገ ታስሮ ይሄዳል። ቲና ጋር ስለምትኖሪ ብቻ ቲናን ለማመስገን ሌላ ሰው መጣል አይገባሽም። አንድ ሁለተኛ ደግሞ ጥያቄን የምጠይቅሽ አንቺ መመስከር ያለብሽ አሁን እንደዚህ ነው። ይሄን ግን ኔቨር ኤቨር 100 ብር ነው ብለሽ አትገምቺ እስካላየሽ ድረስ። ይሄ ለምስክርነት ብቁ አይደለሽም። እናመሰግናለን። ምክንያቱም አንቺ የተጠየቅሽው ጥያቄ ሌላ ነው፣ የምትመልሽው ሌላ ነው። አይ ብር ስሰጣት አይቻለሁ አላቅም። ምክንያቱም ብሩ ስንት እንደሆነ እኔ አላቅም ነው የሚባለው። ቢኮዝ አሁን ቲና እሺ ቲና 50 ብር ነው የሰጠች ብትልሽ አንቺ እኮ ተዋረርሽ። አንቺ 100 ብር ነው ብለሽ ግግማልሽ። ቲና ግን 50 ብር ነው ልትል ትችላል። እኛ ላየን ስለ ብሩም አይደለም የምንከራከረው። እናመሰግናለን ፀሐይ። አሁን ሁሉም ለበጎ ነው ነው ይቶሉ ቴንክ ዩ ማነበ ዘነበሽ ቀጥይ። አሁን የዘነበሽ ብር ከዚችኛይቱ ጋር እንዳለ ይመለሳል። ቲና አይመለከታትም። ቢኮዝ የዘነበሽ ብር ያለው ሁሉም ለበጎ ጋር ነው። ስለዚህ ሁሉም ለበጎ የዘነበችን ብር ትመልሳለች። ሌላውን ሄድበት። ቲና እና ዘነበሽ ደግሞ አብሮ ይቀጥላሉ። ምስር ጨርሰሻል፣ መውረድ ትችላለሽ። እናመሰግናለን። ቴንክ ዩ ካስ ሁሉም ለበጎ ነው አለሽ። ሁሉም ለበጎ ነው አለሽ። እሺ ዘነበሽ ተናገሪ። ዘነበሽ ወይ ይኸውልሽ እኔን ምን እንዴት እንዳደረገች ታውቂያለሽ? እሺ ልጅቷ አለች የምታስጠፋው መጀመሪያ ብሩን ወደ ኢትዮጵያ ልከሽ ነው አለችኝ። እሺ ኦኬ እንደዛ ከሆነ እሺ ችግር የለውም አካውንቱን ላኪልኝ አልኳት። አካውንቱን ሼር አረገችልኝ በዋትስአፕ። ከዛ አካውንቱን ለሴትዮ ሰጠዋት፣ ሼር አረኩላት ለሴትዮ። በዚህ አካውንት ሂጂና ይሄን ያህል ብር አስገቢ አልኳት። ተነመላኪያን የሰጠዋት 1050 ድርሃም ነው። አንቺ ለሴትዮሽ ቆይ ጥያቄ፣ አንቺ መጥፋት ፈለግሽና ልደትን አወራሻት? አዎ ከበፊትም እናወራለን። ጥሩ
እሺ። ከዛ በኋላ ልደትን ስታወሪያት 1000 ብር ነው ስትልሽ እሺ ብለሽ ለሴትዮዋ ማዳም ቤት ነሽ? ከዛ ምን አደረኩ? እሺ አልተባባልን፣ ሰጠዋት። እኔ ማርያምን ነው የምልሽ ታርዬ፣ በጣም ሰው ከማመን የተነሳ ብዙ ልጆች አሁን እንዴት እንደዚህ ታደርጊያለሽ አሉኝ። ማርያምን ነው የምልሽ እኔ ትቼው ነበረ። በቃ የሆነ ነገር ሆና ነው ወይ የሆነ ነገር ችግር ከፈጥሮባት ነው ብዬ ትቼው ነበር። ብሩን ተተቀበለችኝ፣ ሳምንት አልፎታል። ከዛ ኦንላይን መግባት አቆመች። በፈረንጆቹ በ4 ነው ኦንላይን የነበረች። ከዛ አቆመች። ኦንላይን ዋትሳፕ አገባ፣ ኢሞ አገባ፣ ቴሌግራም አገባ፣ ቲክቶክ አገባም አቆመች። ኦኬ ብዬ እኔም ተውኩት። ከዛ በኋላ ደግሞ ተተውኩት በኋላ አርበኛ የምሰራው ጓደኛዬ ዘነብ አንቺ በየዋነትሽ ይህንን ገንዘብ ሰጠሻት፣ ጠይብ አንቺን በልታ ሌሎች ልጆች ዘነብዬ አንድ ጊዜ ጠብቂኝ፣ ሁሉም ያልፋል። እንትን አካውንቷ እንትን አለባት ይመስለኛል። ቲና ዋርኒንግ ሰጥቷት ስለነበረ ፕራይቬት አደረጋት። ምንም አይሰጣትም፣ አውቃ ነው። ምንም አይሰጣትም። ምንም ቲና እኔ ይኸውልሽ እዚህ እኔ ላይ ብላይ ሆኖ አካውንቷ እንትን ሰጥቷል፣ ዋርኒንግ ሰጥቷል። ዋርኒንግ ሰጥቶ ነው ነቅሎ ያወጣት እንጂ እሷ እንደ ማውራትም አለባት። ምክንያቱም ሁለታችሁም የተሳሰረ ነገር አላችሁ። ሁሉም ለበጎ ነው። ሌላ አካውንት አለሽ? በጣም ብዙ አካውንት። እሺ በሌላ አካውንት ነይ ቶሎ። ሁሉም ለበጎ ነው። በሌላ አካውንት ነይ ቶሎ ማሯ። አዎ አይ እኔ እዚህ ጋር ሲሰጣት አይቻለሁ። ማሪ እንትን መቶላታል። እሺ ጋይስ ያኔ ውሸቷን አይደለም። እንትን መቶላታል። እሺ ውዶቼ ሁሉም ያልፋል። ይቅር በይኝ ስምሽን። ሁሉም ያልፋል። ነይ በሌላ አካውንት። እሺ ማሪ ነይ ቶሎ ነይ ቶሎ በሌላ አካውንት እናስገባሻለን። እሺ ዘነብዬ ቀጥይ። ከዛን ምን አለች ላኪ ያለችኝ። ኦኬ እሺ አልኳት። ወዲያው ሰጠችኝ አካውንቱን። ወዲያው ሴትዮዋ እንቺ ጠዋት ላከችልኝ። ጠዋቱኑ እንቺ ይህንን ብር አስገቢና ወረቀት አምጭልኝ አልኳት። ኦኬ አለ። ሴትዮዋም ሄደች ወረቀቱን አስገብታ፣ ወረቀቱን እንደውም ኮፒ አርግታ 2 ይዛ የመጣችው። ምን አልኳት? ሴትዮዋ አንደኛውን ወረቀት እሷ ጋር ታስቀምጣለች። ምናልባት በዚህ በወረቀት ይቺ የምታስጠፋኝ ልጅ እንዳትያዝ አልኳት። እሷን ማለት ነው። አትያዝም ችግር የለውም አለችኝ። ኦኬ አሁን ሴትዮዋ 2 ወረቀት አመጣች። አንዱን ለእኔ ሰጠችኝ፣ አንዱን ለእሷ ሰጠች። ቅዳሜ ቀን የላከችው እሁድ አይሰራም። ስለዚህ ምንድን ነው እሁድ መጠበቅ ነበረብኝ። ሰኞ እንመጣለን አለችኝ። ኦኬ አልኳት። ከዛ ሰኞ ጠበኳት፣ አልመጣችም። ከዛ በቃ ስልኳን እስከ 9 ሰዓት እያወራን ነበር፣ በኢማራት 9 ሰዓት ማታ ድረስ ማለት ነው። ከዛ ደግሞ መጨረሻ ላይ ሪካርድ ያላከችልኝ ምንድን ነው ብር ላኩ ብላ ከተቀበለች በኋላ ችላ ማለት ምንድን ነው የሚል ሪካርድ ላከችልኝ። ከዛ እሱንም ወዲያውኑ ድልት ታረገችው። ምክንያቱም ምናልባት ሴትዮዋ ኃይለኛ ስለነበረች ስልኬን ጠልፈው ስለነበረ እሷ እንዳትያዝ ወይንም ከልጅቷ ጋር ማወራው እንዳይወጣ ኤቭሪዴ ሴትዮዋ ስልኬን ታያለች። ማርያምን ነው የምልሽ። ከዛ ስልኬን ስለምታይ ቶሎ ሪካርድ የእሷንም ሪካርድ አጠፋለሁ፣ የኔንም ሪካርድ አጠፋለሁ። ምክንያቱም ሴትዮዋ ተርጉሚ ትለኛለች ሪካርዱን ማለት ነው። ከዛ ላክ ያለችኝ። ኦኬ ያልኩ ላኩላት። ተላኩላት በኋላ ብሩን ተተቀበለች በኋላ ማርያምን ነው የምልሽ ጠፋች። ሪካሽ ማሪ ምን ሆነሽ? እኔ አንቺን ጥያቄ አንቺ ማዳም ብኛ የምትሰሪው ስንት ዓመትሽ ነው ከሰራሽ? ምን በዚህ ጋና ከነገር ከኢትዮጵያ ተመጣው ከእሷ ጋር ነው የመጣነው። 8 ወራችን አሁን 9 ወራችን። በ8 ወርሽ ነው መጥፋት የምትፈልጊው? ምክንያቱም የገባሁበት ቤት በጣም ሴትዮዋ 24 ሰዓት ነው። ታራ ማርያምን ነው የምልሽ ከ24 ሰዓት ውስጥ ለ4 ሰዓት ብቻ ነው እንቅልፍ የምትሰጠኝ፣ እረፍት አትሰጠኝም። አዳምጪ፣ እረፍት ስለማሰጥሽ አንቺ መጥፋት ትፈልጊያለሽ። ደግሞ ደላሏንም ቀይሪኝ ብላት ደላላዋ ዝም ብለሽ አርፈሽ ስሪ ነው የምትለው። ምን እንደምናደርግ ልንገርሽ። ከዚሽ ከልደት የአፍሪካ ሀገሮችን የላቸውም። ምን ሰማሽ? አረ ሀቢብቴ እኔ ነኝ አቃምሜ የማወራው። ሚውት አድርጉ ውዶቼ። ጉዳዩ ቻናሉን ቀይሯል ስልሽ ሰውየው ዳይሬክት ተደወለለት። እሷ ምንም እንደማያውቅ ምንም ማለት ችግር እንደተፈጠረ አድርጋ ራሱ አይደለም ያወራችሁ። እንዴት ሪካርድ አድርጌ ልኬልሻለሁ ሳሪ። ከዛ እንደዚህ ቅድም የተጠቀምኩትን ቃል እንደዚህ ስለው ያችኛዋን ቅድም እነሱ ሲሉት የነበሩትን ቃል ተጠቅመው እሷ እኮ እንደዚህ ናት ሲጀመር ራሷ ፈልጋ ነው የምትመጣው። ብዙ ሴቶች ራሷ አምጥታልኛለች።
ሲጀመር አንቺ ልክ እንደ እህቴ ነው ማይሽ ወላሂ ወላሂ ብሎ ሰውየው ምንም እንግዲህ አያውቅም። ሰውየው ሰው ለሀቅ ነው የሚፈርደው። ያው ሪከርድ ልኬልሻለሁ ሳሪ፣ የሰውየውን ድምፅ እንዳታሰሚ። ሌላ ሴት አንትታለ ያለ አዎ፣ እንደዛ መቤቴን እኔ ይኸውልሽ ቲናን ነገር ረግጣታለሁ። በቤቴ ገረገጠው ይቀጥላል። ነቅታኛለች። ሰውየው ግን ሌላም ሴት አምታ እንደውም ምን አለ መሰለሽ ቃሉን ልጠቀመውና ሲጀመር እሷ ሽርሙጥና አይደለው የምትሰራ የነበረው ግን የት ሄደች አለ። ጭራሽ አሁን ፈልጓት ይሆን አላውቅም። ሳርጊ ሙሉ ሪከርድ ስሚ ውዴ። በቃ ሀቁ ይሄ ነው። ነጭ ነጯን ስንነጋገር ይሄ ነው። ሌላ ሴት እየወሰደች ትሰጠዋለች ማለት ነው። አዎ እንዴ ስንት ሴት አንጥታልኛለች እኮ አለ። ካም ሆርማ ጃበትልኝ አለ። ሰውየውም ባለጌ ነው ለነገሩ። እንዴት አጥቧ ተጥና ከሄደች ሀቢብቲ እንካ በነፃ ከተባለ እንዴት ነው ሽማይል ውዴ? እንኩ በነፃዎች እኮ ናቸው ስማችንን እያጠፉ ያሉት። የገልቦ ሰጥን ልጅ እንደሚባለው የሀገሬ ሰው እንደዛ ብሎ ይሳደብ ነበር። አንቺ ዘነበች አምጪ ቁጥሯን የእሷን አምጪ። አንቺ ራሱ ልትሸጪ ነበር ለወንድማትረቢ። አንቺ እሷ ፈጣሪ አውጥቶኛል፣ ፈጣሪ አውጥቶኛል። ይችልታል ያጠፋት ነበር፣ ይችል ጠፋ ነበር እና ሪከርድ አድርጌ ልክ ያለው እመቤቴን የቲናን ሀቅ ግን ልንገርሽ፣ ቲና ነግታኛለች። አዎ ነገ ይቀጥላል። ዛሬ እኔ እና እሷ ቀጥታ ዳይሬክት ደወለችለት። ሄሎ አለ ሰላም አለይኩም ሲለው እንደውም ጠፋሽ ምናምን አላት። እኔ እንደ እህቴ ነው ማይሽ ምናምን ብሎ ተናገረ። ከዛ ጠንቅ አድርጋችኋለሁ ስትለው አዎ እናደርግ ነበር። ታዲያ አንቺ ሹ ደኸሊ ካላት ምን አድርግ ምን አገባሽ አንቺ አላት። ከዛ እኔ ጠቅጠቅ አድርጋት እያልኩ እንደ ጠቅጠቅ እየተደረገች እንደምትመጣ እኔ አቅ ነበር ወይ ስትለው ላ እሷ እኮ ስራዋ እንደዚህ ነው ብሎ ሰውየው ተናገረ። ማሪ ያለው ነገር ይሄ ነው ጋይስ። ስልኩን ልሰጥሽ ነው። ዘነበች ከመሸጥ ድነሻል። ቲና ያውልሽ ወያት በይ ጸበኛ ነን። አንደኛ ልንገርሽ ቲና፣ አንደኛ ያውልሽ ሰው ሲናገር ራስሽ ቅድም በራስሽ ገመድ በተጠለፉ ጥያቄ ነው የጠየቁሽ። ኦኬ አንቺ እንትን ስላልሽ ነው ገባሽ? ሀቅ ነው ለሰው ልጅ ሀቅ የትም ቦታ ሀቅ ነው። ሳሪም ስትጮህ የነበረው እንደዛ ስትቃጠል የነበረችው ሀቅ እውነት እንደሌለ ቀን ስልኳን የዘጋችው ማለት ነው። የእሷን ብር በእናቷ ከተቀበለ በኋላ ሳሪ የሰውየውን ድምፅ ሰማሹ? ማሬ በጣም ሌላ ነገር ነው የሚያወራው። ስሚ ያጂ ስልኩን ልስጥሽ። ስለዚህ ቲና አሁንም ሌላ ችግር አለ። አሁንም እኔ ከአንቺ ራስ ላይ አልወርድም። በጣም ይቅርታ አድርጊልኝ። ልጅቷ ሌላ ሰው እያመጣች ለሌላ ሰው እንደዚህ ታስተኛለኝ ማለት ነው። አሁንም እንደዛ አለ። ጋይስ በደንብ አዳምጡኝ። ምክንያቱም አሁንም እሺ ቆይ ስልክ እቀበላለሁ። ጋይስ አሁንም ተረድታችሁኛል። አሁን እንደዛ ነው ማለት ነው። በቃ አሁን ያለው ነገር ልጅቷ ሌላ ሰው እያመጣች ለወንዶች ትሸጣለች ማለት ነው። ትሰጣለች። እኔ ተረዳሁት። እሺ ነይ መጀመሪያ የአንቺን ቁጥር አምጪ። በጣም ማርያምን በጣም አንዴ ላውራ። ነገም ደግሞ ሌላ ነገር ተብትባ እንዳመጣብኝ ፕሊዝ አንዴ ላውራ። አውሪ ማሪ አውሪ። ግን እኔ ምንም በቃ ምንም ለአንድ ወር ስራ ስለሄደች ሻንጣዋ አለ። ኦኬ 600 ድራም እሷ ጋለኝ። የ200 የቤት ኪራይ 400 የቤት ኪራይ 200 የደላ ላይ ሰጠው። ፓስፖርቷን ቁጭ አድርጋለች። ደግሞ ነገ የሰፈሯ ሰው መክረዋት ፓስፖርትሽን ይዤ ነው ሸርሙጭ ብላኝ ነው ብላ ክስ እንዳትመጣ እናንተ ጋር። ይኸው ፓስፖርቷ አሮጌ ያለቀ ነው። አዲሱን ወቅታዊ ሰዱ መዳም ቤት ትጣለው አላውቅም። ነገ ደግሞ ተብትባ ሌላ ነገር ይዛብኝ እንዳትመጣ። ልጅቷ በጣም አደገኛ ናት። እንደሚት የሚያርጓ ስታወራ ጋይስ እኔ ምንም ነው እንትን ያላለልኝ ጋይስ። ምክንያቱም ላይክ እንዴት በዚህ ልክ ኢትዮጵያ አሁን እንትን በይ ስጪ ነይ ቶሎ ስጪኝ። አንቺ እንትና ማን ነበረ? አንቺ ዘነበች ነይ ስልክ አምጪ። አብሮ እንዴት እንደሆነ ማጣራት ፈልጋለሁ። ስልኩን እኮ ሰጥቼሽ ነበረ። የት መች ሰጠሽኝ? እነዚህ ያለሽ
ብኩር ነው የሚለው በውስጥ ሀይባ ያዘነበችና ስልክ ተቀበይ በፈጠረሽ ከእሷ ላይ ቁጥር የኑሰጅ እሷ ጋር አለ። እሺ በምንድን ነው ሀይ ያልሽኝ? እንትና ተሰለም በእናትህ ይሄ ተጠቅልኝ ወጥ ነው ወጥ ኦኬ ችግር የለም። ፈጣሪ አውጥቶኝ በጌታ በኢየሱስ ደግሞ እኔን ማርያምን ሪካርዱን እልክላችኋለሁ። ኢሞ ላይ ምን እንዳለች ማለት ነው። ስልኩን ተዘጋች በኋላ መጣ ማለት ነው። እኔንም ተይዣለሁ፣ ልጅቷም ተይዛለች። ከዛ ደግሞ ድርቅ ያለ ውሸት ምን አለ ብሬን የተቀበልኩሽ ያኔ አበድ ቃጭ በህይወታሽ እሺ አያችሁ ጋይስ ከቤት የምትጠፉ ሰዎች አያችሁ ከቤት የምትጠፉ ሰዎች ለእናንተ ማንም የሚቆም ለእናንተ ማንም የሚቆም የለም። መንታለች የት አለች አለሽ የት አለች? ድምፁን አላሰማችሁም? ለምንድን ነው የማሰማችሁ እንዴ? ምን አስባችሁ እጅናችሁ ችግሩ ብዙ ሲያቀናላ የሚያቀን ገብቶ ይናገራል አለሽ እንዴ? በምን ሄድ በሱ እኮ የለችም። ያቆንቱ የለችም። ቪዲዮ ውጭ ይባላል። ቪዲዮ ውጭ ይባላል እንዴ? አረ ታፋችኝ ሳሪ እሰማለሁ። በዚህ ያኛው አካውንቴ እንትን ቻርጅ ዘጋብኝ። ያኛው ስልኬ በዚህ ሉን ብዬ ነው። በሌላ አካውንት አለሽ? በሌላ አካውንት አለሽ? ኦኬ ፎሎ አድርጉት ውዶቼ። የኛው ሁለተኛ አካውንቴ ነው። አሪ ከታውቂው ንግግር ግን ምን ተረዳሽ? ብዙ እህቶቻችን ጨለማ ውስጥ እንዳሉ አዎ፣ ዋና ፖይንቷ ነው። ቀንጨብ አድርጌ ያስኩት እኔ እህትሽ። እኔ አሁን የምፈልገው ምን እንደሆነ ታውቃላችሁ? የቲና እና የእሷ ጭቅጭቅ የሚፈጥረው ሌላ ኢሜጅ አለ፣ ሌላ ነገር አለ። ተረድታችኋል? ሁለቱ እዛ በምንም መልኩ ሊተዋወቁ ይችላሉ። የአንድ ሰፈር ልጆች ናቸው። ዋቴቨር ምንም ነገር ግን አስቡት። ምክንያቱም እንደሆነ ታውቃላችሁ? በዚህ መካከል ውስጥ በዚህ ነገር ውስጥ ስንት ልጆች ተሽጠዋል። በዚህ ነገር ውስጥ ስንት ልጆች ያልባሌ ቦታ ላይ ነው ያሉት። ስንት ልጆች ነው ያልባሌ ቦታ ላይ ያሉት። ብራቸውን ከፍለው ነው የሚያስጠፏቸው። አያችሁ? 1,000 ብር ከፍለው አሁን እሷ የምታስጠፋው 1,000 ብር ከፍላ ነው። ያ 1,000 ብር ተከፍሎ ራሱ እሺ፣ አብረው የተኙ ሰውዬ ጋር ማን ናቸው? ሰውዬው ጋር አብረው የተኙት እነማን ናቸው? ጋይስ እነማን ናቸው? ማን ነው የሚያመጣቸው? ለራሳቸው ይቃማ እንኳ ሳይኖራቸው እናንተን ይሸጣሉ፣ ይለውጣሉ፣ መጠቀሚያ ያደርጋሉ። እንደፈለጉ ነው የሚሆኑት ጋይስ። በቃ ከእንደዚህ አይነት ውዝግብ ላይ እናንተ አጀንዳ የምትሉት ነገር ቀላል መስሎ የሚታያችሁ በጣም ብዙ ትምህርት አለው ጋይስ። በተለይ እዚህ እኛ ሀገር ላይ የሚመጣው ነገር በጣም የሚያስጠላ ነገር ነው። በጣም የሚያስቀይም ነው። አስጠፍቶም ሽርሙጥና ማሰራት ፓርታይም እየተባለ እየሄደ ሰውየው ራሱ ሰምተሸዋል። ብዙ ሴቶች ምን አይነት ሰው ቢሆኑ ምን አይነት ህይወት ነው ያለንበት? ላከችልሽ ነፂ። አረ ዘነበች እባክሽ ላኪ። ልኬላት ነበር እኮ በዋትሳፕ በልጅቷ ዋትሳፕ በእንትና ዋትሳፕ ላይ ሂጂ በያት። ዋትሳፕ ላይ እንትና ሂጂ አንቺ ዋትሳፕ ላይ ልኬልሻለሁ። ፎቶ እንትን አንስቼው አይሰሙም ጋይስ። ለታሪ አይደለም ዲና ለአንቺ ነው የላከችው። ካላስደከመኝ መቤት በጣም ላክልሽ ተብሎ ታውቅቼ ልክልሻለሁ። ችግር የለውም። እሺ ላኪልን። ዋትሳፕ ላይ ዛሬ መተሽ ልጀት የምትባይ ሴትዮ ካልተናገርሽ እሺ። አይ ይኸውልሽ ታራ እኔ አንዴ መውሰዱን ወስዳለች አይደለም። በቃ እኔ ግን አንቺ ነሽ ወይ አንቺ ነሽ? አይ ለእኔም እንደዛ ስላደረገችኝ። ማን ነው እንደዚህ ያደረገሽ? ያሁኗ ልጅ ማናት? ያሁኗ ልጅ ልደት ወለቴና መዝና ወይ
ኔትወርክ ይዟታል። ማን ነው እንደዚህ ያደረገች? ተናገሪ። ልጅቷ ማለት ነው። ልጅቷ አይነሽ ውጣ። ቅማላ ሙጪ ግም የሰው ግም እከካ ቆሻሻ እንደናንተ አይነቶቹ ናቸው ሴቶቹን እያመጡ እየሸጡ እየለወጡ ግማታ ሰው ግን እዛ አገርሽ ላይ ቂጥሽን በልቅጠሽ ስትሸጪ ኖረሽ ደግሞ እሰው ሀገር መተሽ ደግሞ የሰው እንትን ማንቋሸሽ ቆሻሾች፣ ክብረ ቢሶች፣ ክብር የሌላችሁ በህይወታችሁ ትዳር አትይዙም፣ በህይወታችሁ አትወልዱም፣ በህይወታችሁ ሙሉ ደስተኛ አትይዙም። በህይወታችሁ ተረጋጊ። ምን አገባሽ? እንደነዚህ አይነት ሰዎች ናቸው እህቶቻችንን እያመጡ እየሸጡ እየለወጡ በየቦታው ለብር ብለው የሰውን ህይወት የሚያጠፉ። ከዛ እህቶቻችን ችግር ሲደርስባቸው የፌስኩላ ችግር፣ ያለመውለድ ችግር፣ ወንድ አለማመን፣ ህይወታቸውን ተስተካክሎ አለመምራት፣ ለሺሻ ለመጠጥ የሚጋለጡት በእንደዚህ አይነት መልኩ ሳይፈልጉ ልክ አሁን ከማዳም ቤት በጣም ችግር አለብን ይላሉ። ችግርተኛ ሲሆኑ በቃ አንዳንዶች የሚታያቸው ዘዴ ይሄ ነው፣ መጥፋት ነው። እንደዛ ነው። ከዛ በኋላ የሚያስጠፏቸው ሰዎች ደግሞ በቃ ልክ እንደዚህ አይነት ናቸው ቆሻሻዎች። እስከ መቼ በሰው ነው የምትገ? አንድ ቀን ደግሞ ትጋለጣላችሁ። እግዚአብሔር መልስ አለው። እንጀራ ፈልጋለሁ። 7000 ሰው አላችሁ። ባካችሁ ይሄን አካውንቴን ፎሎ አድርጉኝ ባካችሁ። 7000 ሰው አላችሁ። ፎሎ አርባ ልደት አንቺም ፎሎ አድርጊኝ። እሰይ 7000 ሰው ሲፎሎ አድርጉኝ። ታምር ስሩ። ልደት ይችኮ ልደት አይደለም ስሙ። ልደት ትመጫለሽ በሌላ አካውንት ወይስ አትመጪም? ይኸውልሽ ታሪ የኔን ብር ተተቀበለ ጀምሮ ገና ዛሬ ነው ላይፍ ላይ ስገባ ቀደም እንትና ጋር ከዛን ሪካርድ የላከችልኝ የለችም። ኦንላይን ሲጀምር ኦንላይን የለችም። አዎ በቃ እኔም ኦንላይን እንደዚህ ላይቭ ላይ ራሱ ስገባ ብላ እያዳመጠችሽ ነው። ውስጥ ቁጭ ብላ እያዳመጠችሽ ነው። አይ ኖ እያዳመጠች ነው፣ ግን አካውንቷ እኮ ዋርኒንግ ሰጥቶባት ነው እንጂ ሌላ አላት እኮ እየጻፈችልሽ ነበረ። ምንድን ነው ሌላዋ? አቴ ማርያም እንዲህ ሎኬሽን ላኪ እያላችሁ የምትጨቀጭቋት ተዋት፣ የራሷ ጉዳይ። እናቴ ማርያም የሚል አለ። እሱም አካውንት አለ። ቅድም ገብታበን ነበረ፣ ወጠች። አሁን እሷ መሲ ከተናገረች በኋላ መጽሐፍ አቆመች። ናይ ግቢ እናቴ ልዳት ናይ ግቢ። ኦኬ ልዳት ናይ ግቢ ማርያምን። ያለበለዚያ የእናትሽ ሆድ ውስጥ ብትገቢ ራሱ በተአምር አታመጭ። የእናትሽ ሆድ ውስጥ ብትገቢ አታመጭ። የማታመጭበት ምክንያት ምን እንደሆነ ታውቂያለሽ? እንዲህ አይነት የቆሸሸ ስራ እንዲህ አይነት አለች። የት አለሽ? ነይ። የለ እዚህ ጋር ይኸው እያየኋት። የት አለሽ? ነይ ግቢ። ነይ መታለች። የት አለች? አለሽ? አንድ ቁጥር ተጣፈለሽ። ጻፊ። ነይ እኮ እናቴ ማርያም የት አለሽ? ነይ አለች። ኦኬ እሺ፣ ካለችን እያየኋት አይደለም ጋይስ። ለእኔ ነው የማትታይ። የለችም። እየጻፈች ነው። አንድ ቁጥር እየጻፈች አይደለም እሷ። የት አለች? የለች። ችግር የለም። እሺ ችግር የለም። በሚወሰደው ውሳኔ እንዳይቆጭሽ በሚወሰደው ውሳኔ እንዳይቆጭሽ። አለች የምትሉ ሜንሽን አድርጉ። እኔ 7000 ሰው ፎሎ አላችሁ። 7000
ትይዟላችሁ። ይሄን አካውንቴን ፎሎ አድርጉኝ። በዛኛው አካውንቴ አበዳን አልመጣም፣ በዚህ ነው የምመጣው። ስለዚህ ይሄን ፎሎ አድርጉኝ። ሳሪ ውሃ ጠጪ፣ አጠገብሽ ውሃ ካለ ውሃ ጠጪ። ችግር የለም ፎቶዋን እሰጣለሁ። ቲና ስራ የገባችበትን ቦታ ታውቂያለሽ? ልጅ ደላላዋ ጋር ተመሳጥራ ነው አሁን የእሷንም ብር ይዛ እኔ ብሬን በጠየቁት ነው ይሄ ሁሉ ስልኬ የተበላሸ ምናምን ብላ አውቃ ቤተሰቦቿን ታወራለች። እኛ የምናወራበትን አውቃ ዘጋግታ ጠፋች። ከእሷን ብር ተቀብላ እሷን ያገኘዋት የኔን ቁጥር እየሰጠቻቸው ነው ብር የምታስልከው። ይሄ ነው ቁጥሬ እያለች እኔ አዘግቼ እንደማወጣው ስለምታውቅ የኔን ቁጥር ነው የምሰጣቸው ያስጠፋሉ ለምትል ልጆች ማለት ነው። የኔን ቁጥር እየሰጠች እሷ የራሷን ነይ ላኪ። ይኸው አለው እናቴ ማርያም የሚል እዚህ ውስጥ የለም። እናቴ ማርያም እናቴ ማርያም ነይ ጌታ ነይ እናቴ ማርያም። ታዲያ ይሄ አይደል ገዝቱ? ይሄ ነው ገዝቱ። እንግዲህ ጌታ አለ እናቴ ማርያም የሚል ይኸው ጋይስ አለች። ሰባት አለች የምትሉ እሺ፣ አለች የምትሉ ሞዲኔተር ልስጣችሁ። ይኸው አሁን እናቴ ማርያም የሚል አለ ጋይስ። እኔ ባህላዊ ሞዲኔተር ያያት የለ ነይ ይኸው የሰጠውሽን ቁጥር ጻፊ። ይኸው የሰጠውሽን ቁጥር ጻፊ። እሺ ይኸው እናቴ ማርያም እሺ ነይ ይኸው ነይ። ስለሌለው እንመለስበታለን። ነይ እናቴ ማርያም ነይ ቶሎ። ይሄም የሰጠውሽን ቁጥር ጻፊ። ትጻፍ እናቴ ማርያም ገስት ላይ የለችም፣ ገስት ላይ የለችም፣ እዚህ ላይ የለችም። ነይ እናቴ ማርያም ነይ። ይሄው አለ እየጠበቅንሽ ነው። ችግር የለም እንሰማለን። ይሄው ቅድም ነበረች ሰጠዋ ቁጥር። አሁን ሰጥቻታለሁ ቁጥር። ይሄው ሰጥቻታለሁ ቁጥር ጋይስ አለችው። የምትጽፉት ነገር እስካብረው ቁጥር የሆነ ቁጥር ይጽፋል ጋይስ። ይሄው እናቴ ማርያም አሁን እዚህ የሚል ላይ አለ። ንገሩ ገስት ላይ እናቴ ማርያም የሚል አለ። አለች ከምትሉ ሜንሽን አድርጋችሁ ለምን አጽፉም? ካለች ሜንሽን አድርጓት አለች የምትሉ እንጂ ዝም ብላችሁ አለች። ቅድም እኮ ነበረች ተባለ፣ አሁን የለችም። ወደች ምን ሆናችሁ አውቀው ነው። ይኸው ቁጥር ሰጥቻታለሁ ውዴ። ይኸው ቁጥር ሰጥቻታለሁ። ይኸው ቁጥር ሰጥቻታለሁ። ይኸው ቁጭ ብዬ አይኔን አፍጥጬ እያየሁ ነው። ይኸው እች እኮ የማርያም ልጅ ነው የምትል ጋይስ፣ ምን ሆናችሁ ነው? እችል ሌላ ናት። እናቴ ማርያም ተስበሻል። ይኸው ስበንሻል። ጥሩ ደግሞ ሌላ ቅድም ጀምሮ እኮ እያልኩኝ ነበረ፣ እምቢ ብሎኝ ነው ስልኩ። ጥሩ አንቺ መሆንሽ እንዴት ምናምን ያልሺው ሰራ በሰውየው ሌላሽን ነገር ሌላ ቀን ትቀጥያለሽ። ያቀረቡለትን ሴቶች አቅርብ። እኔ ያወቅኩት ቲና ቤት ነው። እኔ የሰራሁት ኮንትራት ቤት ነው። እንዴ መጀመሪያ ፊትሽን አድማ ነው። ተረጋጊ። ሴትዮ ጋር ስራ ላይ ነኝ። አንቺ መሆንሽ እንዴት እናውቃለን? እኔ ነኝ። አንዴ ታይሽ ሌላ እኔ ነኝ። ይህን ቲናም ታውቃለች። እኔ ነኝ። ያው እኮ ውጭና እኛ እንይሽ። ቲና ምስክር እኔ ነኝ። ውጭና እንይሽ። አንቺ መሆንሽን እንይ። አማርኛ ሰሚ እራሷ ናት። በዚህ አካውንት ነው እኔ ራሱ ቲክቶክ ላይ ፎሎ ያደረኳት። ትውጣ እናውቃለን፣ ግን ትውጣ። በቃ ይኸው በዚህ ነው ታውቃለች።
እንሽ ዘነበች ለአንቺ ምስክር ልትሆን አትችልም። ዘነበች ልትሸጥ ነበረች። አርፈሽ ተቀመጭ፣ አርፈሽ ተቀመጭ። እኔ ልሽጣት አላውቅም። እኔ ስለ ራሴም ራሱ አላውቅም። ሰውዬው ጋራ ስለተጣላሁኝ ነው እንዲህ የሚያወራ። አርፈሽ በደንብ አዳምጪ። ቪዲዮ ክፈችና አንቺ መሆንሽን እንዲቃ ያው የላኩልሽን ተቀበል። ቪዲዮ እኮ እምቢ ብሎኝ ነው። ይሄው ይከፍታል። ይሄው እኔ ላኪልሻለሁ። እያስቸገረኝ ነው። ከፍቶ ያጠፋል። ጭራሽ ነው ያልተቀበልሽ። ጭራሽ ነው ያልተቀበልሽ። እንዴት አድርጌ እምቢ አለኝ። ስልኩ አስቸገረኝ። ይሄው እኔ የላኩልሽ ነው። አንድ ጊዜ ቪዲዮ ከፍተሽ አንቺ ማየት ይችላል። ያርጓ ማሪ ታያቸው። እነዚህ ምንም የማይሰሙ ስለሆኑ ታያቸው፣ አይሰሙም። እነዚህ ካላ አርጓ፣ በደንብ አርጓት። መሲ ሆነ አርጓ ጋይስ እንዲህም አይወጣለ እኔና ልጅት መጣች እኮ ልጅቷን ፎሎ እያረጓት ማርያም። የትኛል? እኔ እኮ እዚህ ቲክታክ ላይ እኛ ስለነሱ የምንቃጠለው ቁጭ ብለን ውሸታም፣ ሌባ፣ ደላላ ፎሎ የምታረጉ ነገማ ከኮሜንታተሮች ነው የምጀምረው። ጠብቁ። እኔን ፎሎ የምታረጉኝ ይቻላል። በጸባይ ናይ ግቢ ተመለሽ። ትግባ። ሌላው ቀርቶ መሲ ልንገርሽ፣ ሌላው ቀርቶ ዘነበችን ከማዳም ቤት ለማስጠፋት 1000 ድርሃም በአካውንት ገብቶላት አስጠፋሻለሁ ያለችው በቂ ብቻና በቂ ነው። ካላስ ሌላው ቀርቶ ማለት ነው። ሌላው ቀርቶ የሚታዘንለት ሰው አለ፣ የማይታዘንለት ሰው አለ። ያዞንባ ስላለቀሰ አይታዘንለትም። ስለመሸርሞጥሽ ቲና፣ ስለማሸርሞጥሽ አይመለከተኝም፣ አያገባኝም። እኔ ይዤ እንደፈለግሽኝ ከቲና ጋር ጨርሽ አያገባኝም። ነገር ግን ዘነበችን ከማዳም ቤት ልታስጠፊ 1000 ብር በአንቺ አካውንት ገብቷል። ማስረጃ አለ፣ መረጃ አለ፣ የተላላካችሁበት ነገር አለ። ይሄ በቂ ነው። ይሳቅ አለ አለው በለኝ፣ ይሳቅ አለው በሌላ አስገባ። ተይ ጠላት አታብዢ። በጣም ነው ጠላት ያበዛሁት፣ በጣም ነው ጠላት ያበዛሁት። እኔ ለሌባ ሰው ለሚሸጥ ሰው ደንታ የለኝም። እኔ የሚያኖረኝ ክርስቶስ ሰው አይደለም። ሰው ጠላ ወደደ ምንም አያመጣም። በጣም ነው ጠላት ያበዛሁት። በጣም እኔ እንደዚህ ለተበደለ ሰው ለእንደዚህ አይነት ለሚያሳዝነኝ ሰው ከጎን ነኝ። ማንም ምንም አባቱ አያመጣም። ሰርቼ ነው የምተዳደረው። እግዚአብሔር ደግሞ ከንጹዎች ጎን ነው ያለው። ከንጹዎች ጎን እግዚአብሔር ያለው ከንጹዎች ጎን ነው። እኔ በሰው ተመችክቼ አላውቅም። ከሰው ጋር ሰው አለ ብዬ ተደግፌ አላውቅም። የምሰራው ስራ ብቻ ነው ነፃ አውጥቶኝ እንደዚህ ሆኜ ጥላ ከለላ ሆኖኝ የምኖረው። አንቺ እህትሽ ብትሆን የድርጊት የተደረገባት ደም እንባ እያለቀሽ አውጥታ እንዲህ ብላይ ስትይ ትገኝ ነበረ። እኔ ብሆንስ እህቴ ብትሆንስ ብለሽ ፎሎ አታድርጉ ማለት ደስ ሲመጡ ፎሎ አታድርጉ። ታያቸው ያርጓት፣ ታያቸው የሚጠቅማቸው ከሆነ ያርጉ። ችግር እምቢ ብሎ ስልኬ እያስቸገረኝ ነው። ጥሩ አንቺ ነው ራሴ ነኝ። ምን ያስዋሸኛል? ያመጣሁትን ሰዎች ይሄ የሐሰት ወሬ እየተናገራችሁብኝ ነው። ያመጣሁትን ያገናኘሁትን ሴቶች ያገናኝ ሰውዬው ይሄን ያድርግ። ከእሷ ቤት ወጥቼ አላቅም። ከእሷ ቤት ውጭ ወጥቼ አድሬ አላቅም። በእንባ ሰውን ማሳመን ኃጢአትም ነው። ያመጣሁትን ሰዎች ሴቶች ለሱ ያቀረብኩላቸውን ሴቶች ሁሉንም እየሰማው ነው። ገስት ስልክ እምቢ አለኝ፣ አላስገባም አለኝ። እሱን ሰዎች ያጥብብ። እኔ እሷ ቤት ስመጣ ኪያን አመጣው። ኪያንም ከእሷ ጋር ተጣላች፣ ወታ ሄደች። ፍሩቲም መጣች። ፍሩቲም ወደ ስራዋ ዱባይ ሄደች። እኔም ወደ ስራዬ ገባሁ። እኔ ወር ከ12 ቀን ነው ቲና ቤት የተቀመጥኩት። ወር ከ12 ቀን ነው። ጥሩ አንቺ ቲና ቤት
ወር ከ12 ቀን ነው የተቀመጥሽው። ችግር የለም። አንቺ አዳምጪኝ፣ አሁን አዳምጪኝ። ቅድም አውጥተሻል። አንቺ ቲና ለሌላ ሰው ሽጣሻለች ወይም ደግሞ ለሌላ ሰው ሄዳ ይሳቅ በደንብ ስማ። አንቺ ግን ዘነበችን ከሰው ቤት አስወጥተሽ 1000 ብር ከፍላሽ ከሰው ቤት ልታስጠፊያት ተናግረሻል። ተናግሬያለሁ። የተናገርኩት ቃል እኮ እየካድኩ አይደለም። እኔ አልክድም። ለምንድን ነው አንቺ ከሰው ቤት ዘነበችን ልታስጠፊ የፈለግሽው? አንቺ ለምንድን ነው የማስጠፋት ስራ ስለጠየቀችኝ አስጠፊ ብሎ ለጠየቀች ሰው ሁሉ ታስጠፊያለሽ? እኔ ምንንም ማስጠፋቱን አላውቅም። መጀመሪያ ንግግራችን ከቲና ጋር ነው። ሳታቂ ለምንድን ነው ሳታቂ? ጭራሽ ዘነበች አላወራንም ብላለች። ዘነበች አላወራንም ብላለች። በአንደበቷ ተናግራለች። ቲናን አላውቅም ብላለች። እኔ ጋር ላላ ቲናን አላውቅም ብላለች። አወራችን ቲና አታወራም። ፍሩቲንም ስናስጠፋ ፍሩቲንም ስሚኛ ፍሩቲንም ስናስጠፋ ቲና አታወራም። የኢትዮጵያ ሲሜ ላይ ነው የምናወራ፣ በዚህኛው ማለት ነው። አሁን የመጣሽ ይሳቅ እየሰማ ነው። ይህንን ነገር እንትፈልግ እባክህ ከይቅርታ ጋር እንግዲህ ተመልከት። እሷ ጠፍታ ነው የምትሰራው። ወረቀት የላትም፣ ምን የላትም። ለሰውየው አሁን እኔ እሰጥሃለሁ ቁጥር ትደውላለህ። አሁን ከቲና ጋር አንቺ አድማ እየገዛሽብኝ ነው ወይስ ምንድን ነው? አንቺ ገና በህግ ነው የምትጠየቀው። ይኸውልሽ ከጎንሽ ቁጭ ያለው ሰውዬ የህግ አካል ነው። በደንብ አዳምጪ። አርፈሽ ተቀመጪ። አትቅለብለሉ። ባወራ አይደለም። በደንብ ሳሪ በመጀመሪያ ደረጃ ልንገርሽ፣ ቁጭ ብላ እዚህ ጋር ቁጭ ብለን ስናናግርሽ አንቺን ወይ ስርዓትን ወይ እንደናንተ ወርደን አይደለም ልታዳምጭ የሚገባው። 1000 ብር እየተቀበልሽ ልጆቹ ወንጀል እየሰራሽ ልጆቹ ከሞት ከቤታቸው ከበዛበት እያወጣች 1000 ብር ማስረጃ አለ። ለመቀበልሽ ማስረጃ አለ። የእምነት ቃሌ ሰጥቼሻለሁ እኮ ሳራ። የእምነት ቃል ብቻ ሳይሆን አካውንት የገባበት ሁሉ ነው የሚያዘው። አካውንት የገባበት የእምነት ቃሌን አልሰጠውሽም። አምኛለሁ። የእምነት ቃሌን ሰጥቼሻለሁ። ይሳቅ ልንገርህ፣ አሁን አንተ እዚህ ተቀምጣችሻለሁ። አዳምጪ። ካላስልዳት ዝም በይ። አሁን እሱ ይናገር። ይሳቅ በመጀመሪያ ደረጃ አዳምጠኝ። ቲና እና እሱ አብረው ይኖሩ ነበረ። ከዛ በኋላ ቲና እሷን ያስጠጋዋታለች። እሻልን ከዛ ስታስጠጋት ፓርታይም ብላ እየሄደች ነገር ግን ምን ሰርታ እንደምትመጣ አላውቅም አለች። ቲና ኢጃዛ ቤት ነው ያላት። ይሳቅ በደንብ አዳምጠኝ እሺ። የሚኖሩ ሸጃ ነው። ከዛ በኋላ ይህን ድምፅ እንትን በለው ይክዳው፣ ለሚመለከተው ክፍል አስተላልፍልን። እኔም ቢሆን ጧት ኤምባሲ እመጣለሁ። ከዛ በኋላ ቲና ጋር ሲኖሩ ባልሆነ ነገር ይጣሉና ይወጣሉ። አሁን ቲና ላይ እኔ ሀቄ ይወጣልኝ ብላ ስትመጣ ምንድን ነው ብለን ስንጠይቅ እኔ ጋር ትኖር ነበር። አይደለም የወጣ ነው፣ ስራ ገብቼ ነው። ይሁን እሺ። እኔን ልደት አፍሽን ዝጊ፣ ሚዩት አድርገሽ ተቀመጪ። ጥያቄ ካለሽ በኋላ እውነቱን ነው፣ ስራ ገብቼ ነው ያልኩሽ። ይሁን ችግር የለም። ስራ ገብታ ወጣች። እሺ እንበል ላስተካክልሽ። ከዛ በኋላ ስራ ገብታ ወጣች። ከዛ ቲና ጋር ሲሰዳደቡ ምናምን ይመስለኛል እዚህ ላይ ሲመጡ ቲና ሀቅ አለኝ ሀቄ ማውጣት እፈልጋለሁ ብላ መጣች። ሀቅሽ ምንድን ነው ስንላት እኔ ከዚህ በፊት ሲም ካርድ ሽጬላቸው ነበር። ሻጯ ማናት? ቲና። ለዚችም ለሌላ ሰው ለምናምን ሲም ካርድ ሽጣለች። ከዛ ሲም ካርዱን ሳዘጋባት ከቤቴ ሳስወጣት ሲም ካርዱን ሳዘጋባት ብር አለኝ ብሎ የሚል ሰው እኔ ጋር መጣ። እኔ ብር አልወሰድኩም፣ ነገር ግን ብሩን የወሰደችው እሷ ናት። ሀቄ ማውጣት እፈልጋለሁ ብላ ቲና ስትመጣ ይሳቅ ምን ተፈጠረ መሰለ? ይቺ ልደት የምትባለው እኔ ሀቅ አለኝ ብር ወስጃለሁ፣ እውነት ነው። ዘነበችን ለማስጠፋት ተነጋግረን ነበረ፣ ሁለታችን ተነጋግረን ነበረ። ግን በኋላ ላይ ከቲና ጋር ባለመስማማት ለሌላ ሰው እንድትጠፋ 1000 ብር ተቀብለናል። አንድ ሁለተኛ፣ ቲና ደግሞ እየወሰደች ለወንድ ትሸጠኛለች። ፓርታይም ተብሎ እየሄድኩኝ ግን አብሬ እየተኛው እየመጣው ያንን ብር እማበላው እማጠጣው ለነሱ ነው፣ ለባሏ ለእሷ እቤቱ ላሉ ልጆች። ምክንያቱም እኔ ከወንድ ጋር ሂጂ ተኝ እያለች እየላከችኝ ብላ ስትል እኛ ቲና እሺ ጥሩ እንደዛ ከሆነ ይሄ ነገር ለምንድን ነው የሚደረገው? እቤትሽ እየወሰድሽ ወንድ ጋር እያስተኛሽ ታመጫለሽ ስንላት
መረጃ አለኝ አለች። ምን መረጃ ስንላት የድምፅ መረጃ ላከች። እሱንም አክሰፕት ሳናረግ ቀርተን አንቺ ሰውየው ለተባለው ሰውዬ ደውያልን። መሲ ብርጅስቶ መሀል ላይ ሆነና ተደወለ። አሁንም ለአንተ ስልክ ሰጣለሁ፣ አንተም ታወራለህ። ይሄ ነገር እስከ ትልቅ ደረጃ መድረስ አለበት። የሀገሪቷ ጋላሪ